ተቋሙ ዶክመንት በደንብ እናንተ ያነሳችሁት ተጨምሮበት ዳብሮ ተስተካክሎ የሚገባ ተካቶ እንዲመጣ የሚል ነው የተነሳው። እንደው አመራሩ ላይ የታዩት ከፍተኛ አመራሩ ላይ ምነሱ እንዳለው ነው ማለት ነው። የአጠቃላይ ከጠቅላላ አገልግሎት አንጻር ከፋይናንስ አንጻር እንደውም ዌራውስ አካባቢ ከኢንፍራስትራክቸር መሰረተ ልማት አንጻር የሚነሱትን ታሪኩ ይሄድበታል፣ መልስ ይሰጥበታል። ትላንት ስላየ ነው። ከግዢ አንጻር ግዢ ላይ የተነሱ ጥያቄዎች አሉ። የግዢ መዘግየት፣ የግዢን ማስተካከል አንጻር የተነሱትን አቅናው የተወሰነ ይሄድበታል። ከዌራውስ አንጻር የተነሱት አንዳንድ ሁለት ጥያቄዎች አሉ። በተለይም ብክነት ጋር የተነሱ ጥያቄዎች አሉ። ስቶክ አውት ወይም ደግሞ ከመድኃኒት መገኘት ጋር የተነሱ ጥያቄዎች አሉ። እነሱ ጥያቄዎች ለወደፊትም ምን መሆን አለበት፣ ምን እየተሰራ ነው የሚለውን እነሱ ያንሱትና እኔ ደግሞ ጠቅለል ያለ ነገር ላይ ብቻ አተኩራለሁ ማለት ነው። ስለዚህ ወደ እነሱ ማይኩን እንድመለስ ምናልባት ይሄ ነገር እኮ እንዳይኖረው ወደዛ እያደረጋችሁ ማድረግ ይቻላል። በሶስቱም ግሩፕ ላይ ጥሩ ውይይት እንደተደረገ መረዳት ችያለሁ። ቅድም ዶክተር አብዱ ሲል እንደነበረው ደግሞ የሰነዱን እንደመነሻ አድርገን ሰነዱ ላይ ሊዳብሩ ይገባቸዋል ተብሎ የታሰቡ በጣም ጥሩ ሰነዱ የበለጠ ሊያዳስሩ የሚችሉ ነገሮችን እንደተሰጡ ይዘናል እና አንደኛ ዓላማው ሰነዱ የመነሻ ሀሳብ እንዲሰጥ ነው እንጂ ሰነዱ ያለቀለት ስላልሆነ ምናልባት የመጀመሪያው ኦሪንቴሽን ስለታስታውሱ ከሆነ በዛ መልኩ ኮሚኒኬት የተደረገ ስለነበረ የሰነዱን የማዳበር አግኝተናል ብዬ አምናለሁ እና ከዛ አንጻር ሰነዱ ሊዳብር ይገባል ብላችሁ ከተለያየ ዳይሜንሽን የተነሱ ሀሳቦችን አስገብተን የሚዳብር ይሆናል ማለት ነው። ሁለተኛው በጣም ተቋማችንን የራሳችን ተቋም ነው፣ ችግሮቹ የእኛ ናቸው። በእነዚህ ችግሮች ምክንያት ደግሞ ተቋሙ ሉዝ የሚያደርገው ነገር መኖር የለበትም። በተለይ ደግሞ ከብክነት፣ ዲመሬጅ፣ ዌስቴጅ የመሳሰሉትን አጠቃላይ ተቋሙ የሚያጣቸው ገንዘቦች፣ ሀብቶች በተቋቋሚነት በሌነት ስሜት ነው በደንብ ተነስተው ውይይት የተደረገባቸው። እሱንም በደንብ አፕሮሽን ማድረግ ይፈልጋለሁ። ከአስተዳደር ጋር፣ ከንብረት ጋር፣ ከስምሪት ጋር በተመሳሳይ የተነሱ ነገሮች በጣም ቫሊድ የሆኑ ጉዳዮች ስለሆኑ ወስደናቸዋል ማለት ነው። እኔ ምናልባት ቅድም በሰጠው መሰረት እንደው በዘርፍ ደረጃ የተወሰኑ ሀሳቦችን ለመስጠት ያክል በጣም ቦርዱ ነው ሲነሳ የነበረው ብዙ ስራ ይሰራል፣ ብዙ ይደከማል እዚህ ቤት ውስጥ። ነገር ግን ከድካማችን ከልፋታችን አንጻር የሚከፈለን ክፍያ የሚሰጠን ጥቅማ ጥቅም አነስተኛ ነው እና እንግዲህ አዋጅ ተባለ፣ አዋጁን ጸደቀ ወይም አዋጅ ተጠናቋል። ግን ከቀጣይ በፍጥነት ካለው የኑሮ ውድነት አንጻር ካለው ችግር አንጻር ይህንን ለምንድን ነው ቶሎ መፍትሄ የማይሰጥ የሚል አንድ የሚሄድባቸው ነው። ሁለተኛ ከዚህ አጠቃላይ
ከኮምፓውንድ ማኔጅመንት ጋር ከጥገና ከዌራውስ የስራ አካባቢዎቹ የተያይዙ የተነሱ ነገሮች አሉ። እነዚህም ሌላኛው ሀሳብ ሰጥባቸው ያስባቸው ናቸው። ከፋይናንስ አንጻር በተለየ የአዲሱን የሲስተም ትራንዚሽን ተከትሎ ጥሩ ጥሩ ሀሳቦች ተሰጥተዋል። እሱ ላይ የተወሰኑ ሀሳብ እሰጣለሁ። ከንብረት አስተዳደር ጋር ከጥበቃ ጋር ተያይዘውም የተነሱ ነገሮች አሉ። እነሱንም እንግዲህ ድግግሞች ሊኖራቸው ስለሚችል በአንድ ሰብሰብ አድርገን ሀሳብ ለመስጠት የምንሞክረውና ብዙ ጠቃሚ ነገሮች ስለተነሱ በተለያየ መልኩ ሀሳብ ለመስጠት የመጀመሪያው ላይ በተለያየ ክፍል የተለያየ ሰዓት ላይ በተለያየ መልኩ የሚነሱ እንጂ የጥቅማ ጥያቄዎች በጣም ቦልዱ ነው የተነሱበት ነው። ትክክል ነው፣ ተገቢም ነው። ከምንለፋው ከምንሰራው ስራ አንጻር አሁን የሚከፈለን ደሞዝ ሆነ ጥቅማ ጥቅም በቂ ላይሆን ይችላል። እንደሚታወቀው ይህንን ለማሻሻል በጣም ብዙ ስራዎች ተሰርተዋል። ጥያቄውም የተነሳው ከአዋጁ ጋር ከአዋጁ መሻሻል ጋር ተያይዞ ለምንድን ነው እዚህ በኋላ ተጨማሪ ጊዜ የምናጠፋው አይነት ስሜት ያለው የሚመስለውና እንደተባለው አዋጁ መሻሻል በጣም በርካታ ማነቆ የነበሩ ሀሳቦችን የሚፈታ ነው የሚሆነው። ጎን ለጎን ደግሞ ልፋታችን መስበታል ድካማችን ልክ ደግሞ ተመጣጣኝ የሆነ ክፍያ እንዲከፈለ ጥቅማ ጥቅም እንድናገኝ የሚረዳ ነው። አዋጁ መጣቱ ብቻውን በቂ ስላልሆነ አዋጁን ተከትሎ የማስፈጸሚያ ከዛ የሚመነዘሩ አሰራር መመሪያዎች ያስፈልጋሉ። አንደኛው ደንብ ነው። ደንቡ ተረድቶ የሚኒስትሮቹ ምክር ቤት መቅረብ ስለነበረበት ጤና ሚኒስቴር ላይ ያለ አሁን ወደ ሚኒስትሮች ምክር ቤት የሚደርስ ነው የሚሆነው። ያን ተከትሎ ለዛ ማስፈጸሚያ ተጨማሪ መመሪያዎች ያስፈልጋሉ። ስለዚህ ድራፍት ተደርገው እየታዩ ነው ያሉ በዚህ አግባብ የሚካሄድ ነው የሚሆነው። ነገር ግን እኔ አንድ እዚህ ካነሳችሁት ጋር በጣም ትኩረት ሊሰጠው የሚገባው አዋጁ ደግሞ ወደፊት ዴቨሎፕ የሚደረገው መመሪያ ጥቅማጥቅምን ሊያሻሽል ይችላል። ነገር ግን በዛው ልክ ደግሞ የተጠያቂነትን አብሮ የሚያሰፍን ነው። ጥቅም መስጠት ብቻ ሳይሆን በጉድለቱ ሰው የሚጠየቅበትን አሰራር አብሮ የዘረጋ ነው የሚሆነው። ከዛ በተጨማሪ ደግሞ ሁሉም ደግሞ በጅምላ ደግሞ ተመሳሳይ ጥቅም፣ ተመሳሳይ ደሞዝ ጭማሪ፣ ተመሳሳይ ኢንሴንቲቭ ሊያገኝ አይችልም። ሰው በልፋቱ በሚሰራበት የስራ ክፍል ጫና መሰረት ያደረገ እንዲሆን ነው እየፈለግን ያለ ነው እና በዛ መልኩ ነው አሰራሮቹ እየተቀረጹ ያሉትና ይህንን ማየት ያስፈልጋል። ከምንም በላይ ስትወያዩ ያነሳችኋቸው ሎሶች ከግዢ ጀምሮ ዲመሬጅ፣ ዌስቴጅ፣ ኤክስፓይሪ የመሳሰሉ በየሰንሰለቱ ያሉ ጉድለቶች እንደ ሀገር ወይ ተጠያቂነት ማብሪያ ያሉ ማለት ነው። ሰው ኢንሴንቲቫይዝ ሲደረግ በጎን ደግሞ ለጎደለው ነገር ተጠያቂ የሆነ ሄደ እንዳለበት አሰራሮቹን በዛ አካባቢ እየተቀረጹ እንደሆነ ታሳቢ ሊደረግ በጣም አንዳንድ ቡድን ላይ የተነሳው እንደው ምንም እንዳልተሰራ ደግሞ የተነሳ ነገር አለ። እሱ ተገቢ ያለ ለምሳሌ የትኛውም ተቋም ላይ ባልተደረገ ሁኔታ ደሞዝ ለማሻሻል የሄድንበት ርቀት ሩቅ እንደማይመስለን ስናቅ ከሲቪል ሰርቪስ ጋር አይታቻና ከሁለት ዓመት በፊት እንደገባን አካባቢ የተደረጉ ጥረቶች ነበሩ። ያ ሩቅ እንደማይመስለን ስናቅ አትሊስት በእኛ ስኮፕ ልናደርገው የምንችለው ነገር አለ። የቦርድ አሶስመንት የሰራተኛ ጥቅማ ጥቅም የስራ ኃላፊዎችን ጥቅማ ጥቅም ሴኪዩር ልናደርግ እንችላለን ብለን አስበን ያኛው መንገድ የማያዋጣ ከሆነ በዚህኛው ብለን ደግሞ በቦርድ አሶስመንት የቤት የወንበር ትራንስፖርት የመሳሰሉትን ለማሻሻል ተሞክሯል። ይሄ ባይዘዌ እኛ እዚህ ተቋም ስለሆነ ነው እንጂ ሌላ ተቋም ላይ እንደዚህ አይነት ትሬንድ የለም። እኛ ይህ ስላለን ሰሜን አውቶኖመስ ስለሆን በዛ አግባብ የተገኘ አጋጣሚና እንደሆነ መታወቅ መቻል አለበት እና የተሰራውን አፕሪሼት አድርገን ደግሞ ቀጣይ
እንዲሻሻል ነው መጠየቅ ያለበትና የተሰሩትንም አፕሪሼት መደረግ አለባቸው ብዬ አምናለሁ። ከዚህ ጋር ሊነሳ የሚገባው ደረጃ ስጥበታች ያለው የተረፈ ምርት ሽያጭ ተከትሎ ለመደጎ ሰራተኛ ለማበረታታት የሚደረገው ጥረት ምናልባት ዩኒክ ነው። በእኛ ተቋም ደረጃ በተለየ መልኩ የምንገልጸው ወደፊት ተጠናክሮ መቀጠል ያለበት ነው። አንድ ግልጻ ሱሉልታ ላይ ሳይነበረ ወጥ አይደለም። እዚሁ አጋጣሚ ሄድ ኦፊስ ላይ ያለን ሰራተኞች ማሻሻል ያለን ማስተካከል ያለን ቅርንጫፍ ማለት የሄድ ኦፊስ እጅ ነው። በቃ ቅርንጫፍ ተመሳይ ነው ያለበትና ከቅርንጫፍ የስራ ኃላፊዎች ጋር ስንነጋገር ያነሳልን የነበረው ወጥነት የለውም። ደሴ ላይ የተረፈ ምርት ተሽጦ እዛው ደሴ ላይ ያለ ሰራተኛ መደጎም ያስፈልጋል ማለት ነው። በተመሳሳይ ነቀምት ላይ የሚሸጠው ተረፈ ነቀምት ላይ ያለው ሰራተኛ ሊደግፍ በሚችል መልኩ ማሻሻል ያስፈልጋል። ከዚህ አንጻር ወጥነት የለውም ግምገማ ያነሳው ትክክል ነው። ሄድ ኦፊስ ላይ የሚተገበር የትኛው 19 ቅርንጫፍ ላይ በተመሳሳይ መልኩ መተግበር ስላለበት ያ የአሰራር መመሪያችንን ማሻሻል ይጠበቅብናል። ይህንን አሻሽለን ቅድም ያልኳችሁ የተሰሩ ነገሮችን አፕሪሼት ያልታዩ ጉዳዮች በግማሽ ቀን የታዩ ስለሆነ ምን ያህል የተቋም ኢንቴግሪቲና በቁጭት የፈጠረ ሶሊዳሪቲን ያመጣ ውይይት እንደሆነ ለመረዳት ሞክረናል። እንግዲህ ምንም እንኳን ኦፕሬሽን ላይ ሀሳብ መስጠት ውስጥ ግን የዶኩመንቱ አንጻር የተነሱ ጉዳዮች አሉ። ያው ትናንትን ዶኩመንቱ በአጠቃላይ የሰነድ ዝግጅቱ ትናንትን የዳሰሰ ዛሬን በልኩ የገመገመና ነገን ያማከለ በሚል ያሉ ለዚህም ነው ትናንት ዛሬና ነገር ለጠንካራና ዘላቂ ተቋማዊ ግንባታ በሚል ስለዚህ እየገነባን እንመጣለን። ቢውልድ ማድረግ ያስፈልጋል። ምናልባት ይህንን በቨርዥን እያያዝ ቀጣይ ለሚኖረው ለሚረከበው ትውልድን ማስተላለፍ ያለብን ነው ብለን ስለምወስድ ይህንን ብዬ ሁለት ዋና ዋና ጉዳዮች ላይ ያነሳለሁ። ኦፕሬሽን በተመለከተ አንደኛው ስለ አቬይላቢሊቲ ጋር የተነሱ ጉዳዮች አሉ ወይ ደግሞ የተቋም የአገልግሎት ደረጃ የሚለካው በመድኃኒት አቅርቦት ደረጃ ነው። ሁላችንም እንደምንለው ከዚህ አንጻር እንግዲህ ስለ አቬይላቢሊቲ ስናነሳ የመድኃኒት አቬይላቢሊቲ በፊት የሰው አቬይላቢሊቲ ይወስናል። ቢያንስ በዚህ ውይይት ግን የሰውን አቬይላቢሊቲ ያረጋግጠናል። የአመራሩን የፈጻሚውን የመገኘት ጥንካሬ የታወቀበትና የተረጋገጠበት ስለሆነ አምስት ጊዜ ይጀምራል። እንግዲህ በአጠቃላይ መድኃኒት አለ የለም ለማለት በምን አንጻር ነው በምን ልኬት ነው አለ የለም ብለን የምንለካው የሚለው በደንብ ማየት ያስፈልጋል። ከዚህ አንጻር እንግዲህ የት ነው ያለ ነው የሚለው ሁላችንም ስለምናውቀው ምን ታስቧል ወደሚለው ማትኮር ያስፈልጋል። እንግዲህ በአጠቃላይ የክምችት አቬይላቢሊቲ ስንል እኛ ከምናስተናግደው ተቋማት ከሚፈልጉት ምን ያህሉን አቅርበናል አላቀረብንም የሚል ልኬት ነው። ከዚህ አኳያ የተቋማትን ፍላጎት አላሟላም፣ ምንም ጥያቄ የለውም ማለት ነው። ይህንን ለማሟላት ምን ስራ ሰርተዋል? አንደኛ ከግዢ ጀምሮ እስከ ስርጭት እስከ ተቋማት ድረስ ያለው ቅንጅት መጠናከር ይኖርበታል። ቪዚቢሊቲ በዚህ አግባብ መጠናከር ያስፈልገዋል። ስለዚህ መጀመሪያ ያለብን ከውስጥ አሰራራችን መቃኘት ነው እና የወርክ ፕሮሰስ መነሻ በማድረግ የተደረገው ለውጥ አንዱ ዱፕሊኬሽኑን የሚቃኝና የሚያስተካክል እንደመሆኑ መጠን የዲማንድ ወይም የፍላጎት አስተዳደር ያለው ፍላጎት ትክክለኛነት የማስተካከል የኦርደር ፕሮሰስ እና ኢንቨንተሪ ማኔጅመንት ስራዎችን የማጠናከር ስራዎች የተጀመሩ ሬጅቱ ላይ ከዚህ ቀደም ስናደርግ የነበረው ጥረት አልቀጠለም የሚል ግምገማ አለ። ይህንን አመራሩን ብቻ ሳይሆን ሁሉም ፈጻሚ በተመሳሳይ ትጋት መቀጠል አለበት የሚል ነው። ስለዚህ ግምገማው ትክክል ነው። እንግዲህ ይህንን በማጠናከር እንደ ኦፕሬሽን ዘርፍ የኢአርፒ ኢንሃንስመንት ይፈልጋል።
አሁን ያንዲ ትልቅ መሰረት ጥለናል። ግን ወደ ኦፕሬሽን ስንመጣ አንዳንድ ስትሪንጀንት ከመሆኑ ጋር ተገናኝቶ አስቸጋሪ የሚመስሉ ፕሮሰስ ያበዙ የሚመስሉ ነገር ግን በኋላ በቀጣይ በትሬንችቱ ላይ የሚቀላጠፉ አሰራሮችን ትኩረት ሰጥቶ መስራት ያስፈልጋል። ይህም በማድረጋችን ኢንተርናል ኤፊሽንሲ እናመጣለን። እንዲሁም ደግሞ በተለይ እስከታች ያለውን የአይቲ ሶሉሽኖችን በማቀናጀት ቅድም እንዳነሳነው መድኃኒት በአግባቡ ጤና ተቋማት ጋር መድረሱን የሚያረጋግጠውን የፕሩፍ ኦፍ ዴሊቨሪ ዲጂታላይዝ ማድረግ በትልቅ ኢኒሽቲቭ እየሰራን እንደምንገኝና በቀጣይ ጥቂት ወር ውስጥ ለመተግበር ጥረት የሚደረግና መተግበርም ያለበት ጉዳይ እንደሆነ ነው። ይህም በማድረጋችን መድኃኒት ሊኬጅ በከፍተኛ ሁኔታ የሚቀንስና እስከታች እስከ ማህበረሰቡ ተጠቃሚነት ለማረጋገጥ ትልቅ ምርታ እንደሚሆን ለማንሳት ያህል ነው ማለት ነው። ሌላኛው ዜናዎች ላይ ከዚህ በፊት ሲሰሩ የነበሩ ነገር ግን በግለሰቦች በባለሙያዎች ጥረት እንጂ በሲስተም እገዛ የማይመስል አሁን ደግሞ ከኢህአዴግ ጋር ተገናኝቶ ሳይንሳዊ በሆነ መልኩ ትንታኔ በማድረግ ዌስቴጅን መቀነስ ነው። ዌስቴጅ እንግዲህ በሁለት መልኩ ነው። አንደኛ ከግዢ ጋር ያለውን ቅንጅት በማድረግ መድኃኒት ፍላጎትን መሰረት ያደረገ ግዢ በማድረግ መቀነስ ነው። ሁለተኛ ደግሞ በክምችታችን ያለውን ቪዚቢሊቲ በመጨመር ሪፕሌኒሽመንታችንን ኦፕቲማል በማድረግ ብክነት መቀነስ ነው። በተለይ በአንዳንድ ኤሪያዎች ላይ በፋርማሲውቲካል በሜዲካል ሰፕላይስ ላይ ብክነት ኒር ቱ ዜሮ ማድረግ እንደ እቅድ ይዘን እየሰራ ነው። ከዚህ ጋር ተገናኝቶ የስራው ቅልጥፍና እንዳለ ሆኖ ግን ተጠያቂነት አካውንታቢሊቲ መምጣት አለበት ተብሎ በእናንተ የሚመጣው ትክክለኛና እኛ የሚያዝነው የምንሰራበት እንደሆነ ለማንሳት ነው። ሌላኛው የመጋዘን ጥበት አርቲፊሻል የሚመስል ነው። የሚፈለግ ግብአት ብቻ ነው የያዝነው የሚለው በደንብ መታየት አለበት። አንዳንድ ጊዜ ዴድ ስቶክ ብለን የምንለው ለረዥም ዓመት ዝም ብሎ የተቀመጡ ክምችቶችን በከፍተኛ ፍጥነት ትንታኔ ተሰርቶ መጋዘኖቹን ኢቫሉዌት በማድረግ የሚፈለግና የሚንቀሳቀስ ስቶክ ብቻ በመያዝ የክምችት መገላበጥን በመጨመር ኤፊሽንሲ ማምጣት የሚል ትልቅ ኢኒሽቲቭ ወስደን የምንሰራ ነው። እንግዲህ በተለያየ ቡድን የተነሳው በውይይታችሁ ላይ የመጋዘን ስታንዳርድ ቅድም ታሪ በደንብ ስለሄደበት የጋራ አድርገን የምንወስደው ነው። አንዳንዴ ሚኒመም ስታንዳርድ ከማሟላትን ባለፈ ማሰብ አለብን። የስማርት ካምፓስ የግቢው ውበት አይደለም የሚቀይረው፣ አጠቃላይ የስራ ኤፊሽንሲን ጭምር ነው፣ ሴኪሪቲን ጭምር ነው። ከዚያ አኳያ ስለ ሚኒመም ስታንዳርድ ትተን ከዛ በላይ የምንሰራበት አርቲፊሻል ኢንቴሊጀንስ ጭምር ኢምቤድድ የሆነ ካሜራዎች እና ሌሎች ሲስተሞችን በማድረግ የ8 ካሜራ ጎደለ 9 አይሰራም ከማለት ወጥተን ኦፕሬሽኑን ፕሮአክቲቭሊ የሚመራ ከተሰረቀ በኋላ ማን ነው የሰረቀው የሚለውን መለየት ሳይሆን አስቀድሞ እንዳይሰረቅ እና እሱንም ታሪክ አድርገን አልፈን ስለ ኦፕሬሽን ኤፊሽንሲ የምናነሳበት ጊዜ ሩቅ አይሆንም በዚህ ትግበራ ማለት ነው። ሌላኛው የትራኪንግ ነው። ትራኪንግ ላይ የትራኪንግ ትሬሲንግ ላይ የባርኮዲንግ ቴክኖሎጂዎችን ጥሩ መስመር የያዙ ስለሆነ በእናንተም በኩል ምን ታስበዋል ይሉ ስለተነሳ ነው ይህንን በፍጥነት በአይቲ ሶሉሽናችን ጋር ኢንቴግሬት አድርገን የምንቀጥለው ነው። በሁሉም ውይይት ቡድን ላይ የተነሳው በተለይ ትራንስፖርት ማኔጅመንት ጋር የተነሱ ጉዳዮች ናቸው። ተቋሙ ከፍተኛ ሪሶርስ እያመጣ ነው። ይሄ ከፍተኛ ሪሶርስ በአግባቡ ካልተመራ ላላስፈላጊ ወጪ ይዳርጋል፣ እየዳረገን ነው። ለዚህ ማሳያ ተሽከርካሪዎች ተነስተዋል። በጣም ትክክልና አግባባዊ አስተያየት ነው። ይህንን እንግዲህ በተለይ ጂፒኤስ ላይ ያለው አጠቃቀም ጂፒኤስ ከመኖሩ ባለፈ ምን እየጠቀመ ነው የሚለው እንግዲህ ይህንን በጣም በማቀናጀት ከዛም አልፎ የድራይቨርና የድራይቪንግ ቢሄቪየርን የማስተካከል ስራዎችን መሰራት ይኖርበታል። ከዚህም አልፎ አሁን ካለው ኢህአዴግ ጋር ኢንቴግሬት አድርጎ የስራ ቅልጥፍናና ፍጥነቶችን የማስተካከል እንደሆነ እዚህ ጋር በደንብ የተያዘ መሆኑን አንስቼ ለማለት ነው። ይህም ብቻ አይደለም፣ 84% እንደርሳለን ብለን ስንል ቅድም የሩት ኦፕቲማይዜሽን የስኬጁሊንግ ስራዎች በቅርንጫፎቻችን በአዲስ መልክ ከዚህ ቀደም የተሰሩ ስራዎችን በማስቀጠል የበለጠ ኤፊሽንሲ እናመጣለን። ስለዚህ ኦፕቲማይዜሽን አንዱ ትልቁ ኢኒሺዬቲቭ እንደሆነ ማየት ያስፈልጋል ማለት ነው። ሌላኛው በጤና ሚኒስቴር በኩል እንደው በዚህ አጋጣሚ አንስቼ ማለት ፈልገው አጠቃላይ ኢንቨንተሪ ሆልዲንግ ፖሊሲያችን የዛሬ 12-13 ዓመት የተጀመረ አይቢኤልኤስ ነው። እሱን በአዲስ እየተቃኘ ስለሆነ ከዚህ ጋር ተገናኝቶ የእኛም ስርጭት አኮርዲንግሊ እንደሚታቀድ ለማንሳት ነው። በመጨረሻ ላይ ከተነሱ ክሪቲካል ጉዳዮች አንደኛው በተለይ ኦፕሬሽን ዘርፍ ላይ በአመራሩ የተጀመረው የጆብ ሮቴሽን በሚመስል በአዲስ መልክ ያለው ሪሻፍሊንግ ወደታች መውረድ አለበት የሚል ጥያቄና አስተያየት መጥቷል።
በተለይ የሙያዊ ስራ የሚሰራ የቴክኒካል የኦፕሬሽን ስራዎች ላይ ይሄ ነገር መደም ያለበት ነው የሚመስል ነው። በጣም አግባባዊ አስተያየት ነው። በተለይ ይህ እንግዲህ በሳይንሳዊ ትንታኔ ሲሰጠው በደንብ አድቫንቴጅም ዲስአድቫንቴጅም ቢኖረው ጥቅሙ የሚያደላ እንደሆነ በዚህ አጋጣሚ ለማንሳት ነው። ስለዚህ ኢኖቬሽን ከማምጣት አንጻር የለርኒንግ ኢንቫይሮንመንት ከመፍጠር አንጻር ይህም በመተግበር ደግሞ የሞቲቬሽን ስኪም እንተገብራለን ካለ አንዱ ትልቅ ግብዓት እንደሚሆን በተለይ የስራ ባህሪ አንጻር ስልቹነትን የሚቀርፍ እና የስታፍና አመራሩን ኢንጌጅመንት ሊጨምር የሚችል ፍሌክሲቢሊቲ ሊያመጣ የሚችል እንዲሁም ጤነኛ የውድድር ከባቢ ሁኔታዎችን የሚያመጣ አጠቃላይ ተቋማዊ ውጤትን ሊያመጣ የሚችል አፕሮች ስለሆነ በዚሁ ወደ ሰራተኛ ይውረድ የሚለውን ጥያቄ እኛም በደንብ እንደ ሊደርሺፕ እንዳየነው ወልድሊ ለማንሳት ነው። በተለይ የክምችት አስተዳደር አካባቢ ብንመለከት ከረንትሊ ይህን የሚያሳይ ነገር አለ። በክምችት አስተዳደር ላይ የእኛ ትልቁ ሀብት አርዲኤፍ ነው። ሄልዝ ፕሮግራም በጤና ሚኒስቴር በኩል በሚኖረን ስምምነት ግብብነት የምናሰራጨው ሀብቱ የእኛ አርዲኤፍ ነው። ነገር ግን በክምችት አስተዳደር ላይ ብዙ ባለሙያዎች ፍላጎታቸው ወደ ሄልዝ ፕሮግራም የማድላት ይመስላል። ይሄ እንግዲህ አንዱ ይህን ሊቀርፍ የሚችል አሁን ያለው የጆብ ሮቴሽን የምንተገብር እንደሆነ እንደ ዘርፍም ተወያይተናል። አሁንም በውይይታችሁ ስላነሳችሁት ያ ነው። ሌላኛው ምን መጨረሻ የተነሳው መጨረሻ እየበዛው የዲመሬጅ ነው። በጣም አፕሪሺየት ያደረግነው ምክንያቱም ከፍተኛ ወጪ ተቋሙ ያደረገው ዲመሬጅ የመጣው ከመጋዘን እጥረት ብቻ ነው ወይ የሚላል። እንግዲህ አንዱ መጋዘን እጥረት ነው። ሁለተኛው ግን ቅንጅታዊ ስራዎችን እናም ደግሞ ያዝ ለቀቅ የሚመስሉ ኢኒሼቲቮች በመተግበራቸው ነው ተብሎ የተነሳው በጣም ትክክል ነው። ስለዚህ ከዚህ አንጻር ከገዢ ክፍል ጋር በጣም በቅርበት በመናበብ ይህንን መቅረፍ ይቻላል። ለአብነት ለማንሳት ያህል የቅዝቃዜ ሰንሰለት ግብዓቶች እጅግ በጣም በብዙ ሚሊዮን የሚቆጠሩ ወጪ ስናወጣ የነበረ ነው። አማካኝ ባለፈው ዓመት ስንመለከት 18 ቀን ፈጅቶ ነበር ይህን የክምችት ክትባት ከሞዴል የማንሳት ነው። በጥቂት ጊዜ ውስጥ አሁን ወደ 2 ቀን ወርዷል። ይህን በማድረጋችን እንግዲህ በጣም ትልቅ የመድኃኒትን ጥራት የመጠበቅ ወጪ መቀነስን አለ። በዚህ አጋጣሚ አሁን ካለንበት አዳራሽ በታች ያለው ትልቅ ኮልድሩም ሪሎኬት እያደረግን ያለ ነው። በአንድ ወር ውስጥ ይህን ስንጨርስ አጠቃላይ የማከማቸት አቅማችን እንደ ሀገር 3 እጥፍ ይጨምራል፣ ቢያንስ ከ2 እጥፍ በላይ። ይህን በማድረጋችን የኮልድሩም ሾርቴጅ ናሽናል ሾርቴጁ የሚቀንስ እንደሆነ ይሄ ቅንጅት ደግሞ በሰራተኛው ጥረት እንደሚሳካ ለማረጋገጥ ነው። ለአብነት ለዚህ ማሳያነት የተቀናጀ የሀገራዊ ክትባት ስርጭት እስከ ቅርንጫፍ ድረስ በ5 ቀን ውስጥ ነው ያሳካነው 100% በሚባል። ስለዚህ ይሄ ደግሞ ቀጣይ ያሉ ስራዎችን ስኬቶችን የሚያረጋግጥ ነው። ስለዚህ እንደ አጠቃላይ እንግዲህ አመቺ ባልሆነበት የስራ አካባቢ የእናቶችና ህጻናትን ህይወት ከቀውስ እየታደግን እንደሆነ ለማንሳትና ይህንን ለማመስገን ያህል ነው። የመጨረሻው መጨረሻ ለ2018 ተስፋና ስኬት የ2017 አጨራረሳችን ቁልፍ ሚና ስላለ አኑዋል ኢንቬንተራችንን እንግዲህ ዝግጅት ከወዲሁ እንደጀመርንና የሁሉንም ጥረት የኦፕሬሽን ዘርፉን ከዛም ውጪ ያሉትን የሁሉንም ዘርፍ ትብብርና ትጋት የሚጠይቅና ይህን በስኬት ጨርሰን የጀመርናቸውን ኢኒሼቲቮችን ስትራቴጂዎችን በ2018 ስኬታማ በሆነ መልኩ በዚሁ ሞራል እንደምንቀጥል ለማረጋገጥ ነው። እጅግ አድርጌ አመሰግናለሁ። ትንሽ ማይክ ይረብሻል። እንግዲህ ታገሱ። እኔም የአፕሪሺዬሽኑን ጓደኞቼ ያሉትን ይጋራሉ። አይ ቲንክ እንዲሁም ሱሉልታ ላይ ነበረ 3 ቀን የፈጀ ነው። እናንተ በአንድ ቀን የዚህን ያክል ጥልቀት ያለ የውሎንም እያየች በጣም ገቢ ነገሮች የተነሱበት ነው። በቲኬልን ግባር ወስደን ጥሩ ማሻሻል ችላቸውን ስራዎች እንደሚሰራ ተስፋ የኔ አጭር ነው ማለት ነው። ቁልፍ ጉዳይ ግዢ አንጻር መዘግየት አለ የሚለው ቲንክ ከእኛ ተቋም አንጻር የሊደርሺፕን ትላልቅ ኢምፕሩቭመንቶችን አምጥተናል ብለን ማንሳት የምንችላቸው ኤሪያዎች ለምሳሌ ኢንቨንተሪ ከጊዜ ወደ ጊዜ የመጣው መሻሻል ከነ ችግሩ ካስተንስ አካባቢ ላይ የመጣውና ሞቶራይዝድ ኢኮኖሚ
ፋይናንስ ላይም በጣም ከባድና ኮምፕሌክስ የሆነ ያሻሻልናቸው ነገሮች ብዙ ነው። ከዲጂታላይዜሽን ኢንፍራስትራክቸር ብለን ልናወራ እንችላለን። ግን ለእኔ ትልቅ ሜጋ ፌለር እና ያልተሻገር ነው ብዬ ማስበው የግዢ ሊድ ታይማችን። ይሄ እንግዲህ ትልቅ ስራ የሚፈልግ እንደሆነ ወስደን መስራት አለብን። እንደው ዋና ችግሩ ምንድን ነው የሚለው ትንሽ ነገር አንስቼ ነው ማበቃው። አንዱ ኢንተርናል ኢንኤፊሽንሲ አለ። ምንም ማይካድ ነገር ነው። ኢንተርናል ኢንኤፊሽንሲ አሁን እኛ ባጭሩ ራሱ ያየ ነው። ለምሳሌ የጨረታስ ዶክመንት ማዘጋጀት የሚወስደው ጊዜ፣ ጨረታ ግምገማ የሚወስደው ጊዜ፣ ኮንትራክት ፕሪፓሬሽን የሚወስደው ኮንትራክት ሳይን፣ ፐርፎርማንስ ቦንድ ምናምን እያሉ ከሄደ እዛ ውስጥ ያሉ ክፍተቶች ናቸው። እዚህ አንድ አሁን ትልቅ ተስፋ ያየ ነው። ባለፈው ቅርብ ጊዜ ከ139 በላይ ሜዲካል ዲቫይስስ ያው ሊስቶች ያሉበትን ጨረታ ለእኛ ፕሮፖዛል የቀረበው ቀን 40 ቀን በሚኒማም ቢቆይ ነው ተብሎ ነበር የቀረበው። እኔ እንዲሁም አንድ 15 ቀን ብዬ ነበር። ዶክተር 10 ቀን ይሆናል። 10 ቀንም ሳይሆን ያው ፋሲካ ገብቶ በ8 ቀን መጨረስ ሲችል አይደለም። ስለዚህ ምንድነው መስራት የምንችል ኢንተርናሊ ኤፊሽንሲ አለ። ይሄንን ግን የአንድ ወቅት ዘመቻ ሳይሆን ሲስተም ማድረግ ያስፈልጋል፣ ድጋፍ ያስፈልጋል። ይሄ ከዛ ጋር ተያይዞ ሊመጣ የሚችል ነው። ግን ደግሞ ኤክስተርናል የሚመስል ዊዝን ፓርሻል ክፍተቶች አሉ። ለምሳሌ ኮንትራት ሳይኒንግ ለሳፕላየር ይላካል። አሁን በዚህ ዘመቻ የሰራናቸው የፍሬምወርክም ከመቶ ምናምን አይተን በላይ 109 አካባቢ መጀመሪያ ጀመርነው። ግን ኮንትራት ሳይኒንጎቹ የሚወስዱት ጊዜ በጣም ረጅም። ለሳፕላየር ይላካል፣ ሳፕላየሮቹ ያቆያል። ከዛ ደግሞ ፐርፎርማንስ ቦንድ፣ ፐርፎርማንስ ኢንቮይስ እያለን የምናቆየው ጊዜ አለ። ስለዚህ ግን ይሄ አሁን ፓርሻሊ ኤክስተርናል የሆነ ነገር አለው ማለት ነው። ይህንን ለማሻሻል ማድረግ ያለብን ልክ ጨረታን አዋርድ ካደረግን በኋላ ሳፕላየሮቹ ጋር ቀድመን መነጋገር ያስፈልጋል። ቨርቹዋሊ ሴሽን አዘጋጅቶ መነጋገር ያስፈልጋል። ምክንያቱም ኦልሬዲ ምንም አይመስላቸውም። ፐርፎርማንስ ቦንድ 3፣ 4 ወር 5 ወር መቆየት ቀላል ነገር ተደርጎ ነው የሚወሰደው። ይሄን ካልቸር መስበር መቻል አለብን። ስለዚህ ኢንተርናል ኤክስተርናልን ስራ ይፈልጋል ብለው በዛ ላይ ፓርሻል የሆነ የቴንደሪንግ ታይማችን፣ ኮንትራክት ሳይኒንግ ታይማችን፣ ኢቭን ክሊራንስ ታይም ሲያው እናንተ ያነሳችሁትን እነዚህ የማሻሻል ስራዎች ሲሪየስሊ ወስደን እንሰራ ይሆናል። ይሄ ኢንተርናል ዞሮ አብዛኛው ኢንተርናል ነው። አንዳንድ ደግሞ ኤክስተርናል ነገሮች አሉ። ለምሳሌ ካረንሲ ጋር ያለው ቻሌንጅ ቢወሰድ አሁንም ሰሞኑን ያጋጠመን 3 ወር ማይተናነስ ጊዜ አምና እንደዛ 6 ወር አካባቢ ቢቆይ ቻሌንጆች አሉ። ይሄ ኤክስተርናል ነው። ይሄ እንግዲህ ከፍተኛ ትኩረት እየሰጠን እየፈታን የምንሄድበት ማክሮ ኢኮኖሚክ ፖሊሲው የሚፈታቸው ነገሮች እንዳለ ይወስዳል። ግን ለእኔ ኢንተርናል የዚህን ያክል ስፔስ ካገኘን ደግሞ ስትራቴጂክ መፍትሄዎች ተቀምጠዋል። አንዱ አዋጃችን የሰጠው አዋጃችን እንግዲህ 2 ዲፓርቸሮች አሉ ማለት ያለው አንዱ ኤችአር ላይ የሰጠው አውቶኖሚ፣ ሁለተኛ ግዢ እንደ ደህንነት እንደ መከላከያ ኢፒኤስኤስ የራሱ ህግ እንዲኖረው የራሱ መመሪያ እንዲኖር ፈቅዶልናል ማለት ነው። ስለዚህ ይህንን እድል ማክሲማም መጠቀም መቻል አለብን። ምክንያቱም አይሲቢ ለምሳሌ 35 ቀን አየር ላይ መቆየት ጊቨን ነው በድሮ። አሁን ግን ይህንን ያሻሽል ፑል ፕሮኪርመንት ይሳካል ብለን ትግል እያደረገን ነው። ቻሌንጅ እንዳለ እያየን ነው። አንዳንድ ግዢዎች ኢኮኖሚካል አይደለም፣ በጣም ትንሽ ናቸው። ስለዚህ ፑልድ የሚሆንበትን ከሌሎች ሀገሮች ጋር አብረን የምንገዛበትንም የማግኘት ኮንትራክት ገብተን ምርት የምናስጀምርበትና የተለያዩ ነገሮችን በዚህ ውስጥ የተያያዙ ስራዎች ስላሉ አይ ቲንክ እኔ ስትራቴጂካሊ የሌጋል ፍሬሙን በማሻሻል ትልቅ ለውጥ እናመጣለን ብለን እናስባለን። ይሄ ማለት ግን አሁን ኢንተርናል ላይ ያሉት ነገሮች ላይ ሲሪየስ ፎከስ አድርገን ብንሰራ ከፍተኛ ውጤት የምናመጣ እንደሆነ ታሳቢ መደረግ አለበት። የእኛም ተልዕኮ ሊድ ታይም ኢፒኤስኤስ መቀየር ካልቻለ ከህዝቡ እየመጣ ያለውን ዲማንድ ቻሌንጅ ማሟላት አንችልም። ከ50 ሚሊዮን በላይ ኢንሹራንስ
ከፍሎ ቁጭ ብሎ የሚጠብቅ ዜጋ ነው። ከውጭ ግዛ እየተባለ መዝለቅ አንችልም። በአገሪቷ ቶፕ 5 ወይም ቶፕ 3 የፓብሊክ ጥያቄ ነው፣ የመድኃኒት ጥያቄ። ድሮ የሚነሱ የኢንፍራስትራክቸር ጥያቄዎች እየተፈቱ ነው። መድኃኒት ግን ወደ አናቱ እየመጣ ነው እና ስለዚህ ይህንን ለመፍታት ሊድ ታይም ላይ ሁላችን ግን ስቴክ አለ መወሰድ ግን ያለበት የእኛ ዘርፍ ብቻ ሳይሆን የሁሉም ባለድርሻ አካላት አሉት ማለት በውስጥም በውጭ። እዚህ ላይ መረባረብ ከቻለን ሆፕ በጣም ትልቅ ምርታ እናመጣለን። ተስፋዎችንም ማየት ጀምረናል። ግን ሲሪየስሊ ሁሉም የድርሻውን ሊወጣ ደግሞ ሎካል ኤጀንት ጋር የተነሳው አይ ቲንክ የሀገሪቱ ሕግ ይፈቅዳል። ኦልሬዲ እኛ ኢጂፒ እንዲሁም ሲመጣ ይወጣሉ ብለን ነበረ። መኖሩ ባይዘው በበጎ ሳይድ ይወሰዳል። አንዳንዴ እንደ ብሮከር የሚጫወቱት ነገርም አለ። አንዳንድ አሁን ትላልቅ ካምፓኒዎቹ ሰፕላየሮቹ ሪስፖንድም አያደርጉም በእኛ ደረጃ ማለት ኢቨን ኢፒኤስ በጣም ትልቅ ተቋም ነው ማለት። ነገር ግን በእነሱ ደረጃ እየተገናኙ ፋሲሊቴሽን ሮልም ተጫውተው የሚሰሩት ነገር የህግ ባክግራውንድ ስላለ እኔ በዛ ልክ ቢወሰድ ጥሩ ነው። ግን የወደብ ላይ ያለውን ቆይታ ጊዜ ለማሻሻል በእርግጠኝነት እኛ የምናያቸው ፓርቶች እንዳሉ እሱን ወስደን እየሰራን ነው ከራሳችን ከኮንትራት ማናጅመንት አንጻር። ግን የስፔሲፊክ ቅድም ሰሎሞን የሚያነሳቸው አንዳንድ በጣም ገራሚ ነው። በጣም ቫይታል ሜዲሲንስ መጥቶ እዛ ቁጭ ብሎ እኛ ከሂንድ ካመጣነው ጊዜ በላይ ሞጆል ይቀመጣል፣ ከውጭ ካመጣነው ጊዜ በላይ ቦሌ ይቀመጣል። ስለዚህ እነዚህ ነገሮችን ግን ማረም አለብን የሚል ሀሳብ ነው ያለኝ። እንግዲህ ጊዜም የለም ከዚህ በላይ አለድን ተግ ሶስት ቀን የፈጀ ነው። እናንተ በአንድ ቀን የዚህን ያክል ጥልቀት ያለ የውሎንም እያየን ስለመጣ በጣም ገንቢ ነገሮች የተነሱበት ነው። በቲኬልን ግባት ወስደን ጥሩ ማሻሻል ችላቸውን ስራዎች እንደሚሰራ ተስፋ የኔ አጭር ነው ማለት ነው። ቁልፍ ጉዳይ ግዢ አንጻር መዘግየት አለ የሚለው ቲንክ ከእኛ ተቋም አንጻር የሊደርሺፕን ትላልቅ ኢምፕሩቭመንቶችን አምተናል ብለን ማንሳት የምንችላቸው ኤሪያዎች ለምሳሌ ኢንቨንተሪ ከጊዜ ወደ ጊዜ የመጣው መሻሻል ከነ ችግሩ ካስተንስ አካባቢ ላይ የመጣውና ኦቶራይዝድ ኢኮኖሚክ ፋይናንስ ላይ በጣም ከባድ እና ኮምፕሌክስ የሆነ ያሻሻልናቸው ነገሮች ብዙ ነው። ከዲጂታላይዜሽን ኢንፍራስትራክቸር ብለን ልናወራ እንችላለን። ግን ለእኔ ትልቅ ሜጋ ፌለር እና ያልተሻገር ነው ብዬ ማስበው የግዢ ሊድ ታይማችን። ይሄ እንግዲህ ትልቅ ስራ የሚፈልግ እንደሆነ ወስደን መስራት አለብን። እንደው ዋና ችግሩ ምንድን ነው የሚለው ትንሽ ነገር አንስቼ ነው ማበቃው። አንዱ ኢንተርናል ኢንኤፊሽንሲ አለ። ምንም ማይክራል ነገር ነው። ኢንተርናል ኢንኤፊሽንሲ አሁን እኛ ባጭሩ ራሱ ያየ ነው። ለምሳሌ የጨረታ ዶክመንት ማዘጋጀት የሚወስደው ጊዜ፣ ጨረታ ግምገማ የሚወስደው ጊዜ፣ ኮንትራክት ፕሪፓሬሽን የሚወስደው ኮንትራክት ሳይን ፐርፎርማንስ ቦንድ ምናምን እያሉ ከሄደ እዛ ውስጥ ያሉ ክፍተቶች እዚህ አንድ አሁን ትልቅ ተስፋ ያየ ነው። ባለፈው ቅርብ ጊዜ ከ139 በላይ ሜዲካል ዲቫይስስ ያው ሊስቶች ያሉበትን ጨረታ ለእኛ ፕሮፖዛል የቀረበው ቀን 40 ቀን በሚኒማም ቢቆይ ነው ተብሎ ነበር የቀረበው። እኔ እንዲሁም አንድ 15 ቀን ብዬ ነበር። ዶክተር 10 ቀን ይሆናል። 10 ቀንም ሳይሆን ያው ፋሲካ ገብቶ በ8 ቀን መጨረስ ሲችል አይደለም። ስለዚህ ምንድነው መስራት የምንችል ኢንተርናሊ ኤፊሽንሲ አለ። ይሄንን ግን የአንድ ወቅት ዘመቻ ሳይሆን ሲስተም ማድረግ ያስፈልጋል፣ ድጋፍ ያስፈልጋል። ይሄ ከዛ ጋር ተያይዞ ሊመጣ የሚችል ነው። ግን ደግሞ ኤክስተርናል የሚመስል ዊዝን ፓርሻል ክፍተቶች አሉ። ለምሳሌ ኮንትራት ሳይኒንግ ለሳፕላየር ይላካል።
አሁን በዚህ ዘመቻ የሰራናቸው የፍሬምወርክም ከመቶ ምናምን አይተን በላይ 109 አካባቢ መጀመሪያ ጀመርነው። ግን ኮንትራት ሳይኒንጎቹ የሚወስዱት ጊዜ በጣም ረጅም፣ ለሳፕላየር ይላካል፣ ሳፕላየሮቹ ያቆያል። ከዛ ደግሞ ፐርፎርማንስ ቢሆን ፐርፎርማንስ ኢንቮይስ እያለን የምናቆየው ጊዜ አለ። ስለዚህ ግን ይሄ አሁን ፓርሻሊ ኤክስተርናል የሆነ ነገር አለው ማለት ነው። ይህንን ለማሻሻል ማድረግ ያለብን ልክ ጨረታን አዋርድ ካደረግን በኋላ ሳፕላየሮቹ ጋር ቀድመን መነጋገር ያስፈልጋል። ቨርቹዋሊ ሴሽን አዘጋጅተው መነጋገር ያስፈልጋል። ምክንያቱም ኦልሬዲ ምንም አይመስላቸውም። ፐርፎርማንስ ቦንድ 3-4 ወር 5 ወር መቆየት ቀላል ነገር ተደርጎ ነው የሚወሰደው። ይሄን ካልቸር መስበር መቻል አለብን። ስለዚህ ኢንተርናልን ኤክስተርናልን ስራ ይፈልጋል ብለው በዛ ላይ ፓርሻል የሆነ የቴንደሪንግ ታይማችን፣ ኮንትራክት ሳይኒንግ ታይማችን፣ ኢቭን ክሊራንስ ታይም ሲያው እናንተ ያነሳችሁትን እነዚህን የማሻሻል ስራዎች ሲሪየስሊ ወስደን እንሰራ ይሆናል። ይሄ ኢንተርናል ዞሮ አብዛኛው ኢንተርናል ነው። አንዳንድ ደግሞ ኤክስተርናል ነገሮች አሉ። ለምሳሌ ካረንሲ ጋር ያለው ቻሌንጅ ቢወሰድ አሁንም ሰሞኑን ያጋጠመን 3 ወር ማይተናነስ ጊዜ አምና እንደዛ 6 ወር አካባቢ የሚቆይ ቻሌንጆች አሉ። ይሄ ኤክስተርናል ነው። ይሄ እንግዲህ ከፍተኛ ትኩረት እየሰጠን እየፈታን የምንሄድበት ማክሮ ኢኮኖሚክ ፖሊሲው የሚፈታቸው ነገሮች እንዳለ ይወሰዳል። ግን ለእኔ ኢንተርናል የዚህን ያክል ስፔስ ካገኘን ደግሞ ስትራቴጂክ መፍትሄዎች ተቀምጠዋል። አንዱ አዋጃችን የሰጠው አዋጃችን እንግዲህ 2 ዲፓርቸሮች አሉ ማለት ያለው አንዱ ኤችአር ላይ የሰጠው አውቶኖሚ፣ ሁለተኛ ግዢ እንደ ደህንነት እንደ መከላከያ ኢፒኤስኤስ የራሱ ህግ እንዲኖረው የራሱ መመሪያ እንዲኖር ፈቅዶልናል ማለት ነው። ስለዚህ ይህንን እድል ማክሲማም መጠቀም መቻል አለብን። ምክንያቱም አይሲቢ ለምሳሌ 35 ቀን አየር ላይ መቆየት ጊቨን ነው በድሮ። አሁን ግን ይህንን ያሻሽል ፑል ፕሮኪውርመንት ይሳካል ብለን ትግል እያደረገን ቻሌንጅ እንዳለ እያየን ነው። አንዳንድ ግዢዎች ኢኮኖሚካል አይደለም፣ በጣም ትንሽ ናቸው። ስለዚህ ፑልድ የሚሆንበትን ከሌሎች ሀገሮች ጋር አብረን የምንገዛበትንም የማግኘት ኮንትራክት ገብተን ምርት የምናስጀምርበትና የተለያዩ ነገሮችን በዚህ ውስጥ የተያያዙ ስራዎች ስላሉ አይ ቲንክ እኔ ስትራቴጂካሊ የሌጋል ፍሬሙን በማሻሻል ትልቅ ለውጥ እናመጣለን ብለን እናስባለን። ይሄ ማለት ግን አሁን ኢንተርናል ላይ ያሉት ነገሮች ላይ ሲሪየስ ፎከስ አድርገን ብንሰራ ከፍተኛ ውጤት የምናመጣ እንደሆነ ታሳቢ መደረግ አለበት። የእኛም ተልዕኮ ሊድ ታይም ኢፒኤስኤስ መቀየር ካልቻለ ከህዝቡ እየመጣ ያለውን ዲማንድ ቻሌንጅ ማሟላት አንችልም። ከ50 ሚሊዮን በላይ ኢንሹራንስ ከፍሎ ቁጭ ብሎ የሚጠብቅ ዜጋ አለ። ከውጭ ግዛ እየተባለ መዝለቅ አንችልም። በአገሪቷ ቶፕ 5 ወይም ቶፕ 3 የፓብሊክ ጥያቄ ነው፣ የመድኃኒት ጥያቄ። ድሮ የሚነሱ የኢንፍራስትራክቸር ጥያቄዎች እየተፈቱ ነው። መድኃኒት ግን ወደ አናቱ እየመጣ ነው እና ስለዚህ ይህንን ለመፍታት ሊድ ታይም ላይ ሁላችን ግን ስቴክ አለ መወሰድ ግን ያለበት የእኛ ዘርፍ ብቻ ሳይሆን የሁሉም ባለድርሻ አካላት አሉት ማለት ነው፣ በውስጥም በውጭ። እዚህ ላይ መረባረብ ከቻለን ሆፕ በጣም ትልቅ ምርታ እናመጣለን። ተስፋዎችንም ማየት ጀምረናል። ግን ሲሪየስሊ ሁሉም የድርሻውን ሊወጣ ደግሞ ሎካል ኤጀንት ጋር የተነሳው አይ ቲንክ የሀገሪቱ ህግ ይፈቅዳል። ኦልሬዲ እኛ ኢጂፒ እንዲሁም ሲመጣ ይወጣሉ ብለን ነበረ። መኖሩ ባይዘው በበጎ ሳይድ እንወሰዳለን። አንዳንዴ እንደ ብሮከር የሚጫወቱት ነገርም አለ። አንዳንድ አሁን ትላልቅ ካምፓኒዎቹ ሰፕላየሮቹ ሪስፖንድም አያደርጉም በእኛ ደረጃ ማለት ኢቭን ኢፒኤስኤስ በጣም ትልቅ ተቋም ነው ማለት። ነገር ግን በእነሱ ደረጃ እየተገናኙ ፋሲሊቴሽን ሮልም ተጫውተው የሚሰሩት ነገር የህግ ባክአፕ ስላለ እኔ በዛ ልክ ቢወሰድ ጥሩ ነው። ግን የወደብ ላይ ያለውን ቆይታ ጊዜ ለማሻሻል በእርግጠኝነት እኛ የምናያቸው ፓርቶች እንዳሉ እሱን ወስደን እየሰራን ነው ከራሳችን ከኮንትራት ማናጅመንት አንጻር። ግን የስፔሲፊክ ቅድም ሰሎሞን የሚያነሳቸው አንዳንድ በጣም ገራሚ ነው። በጣም ቫይታል ሜዲሲንስ መጥቶ እዛ ቁጭ ብሎ እኛ ከሂንድ ካመጣነው ጊዜ በላይ ሞጁል ይቀመጣል፣ ከውጭ ካመጣነው ጊዜ በላይ ቦሌ ይቀመጣል። ስለዚህ እነዚህ ነገሮችን ግን ማረም አለብን የሚል ሀሳብ ነው ያለኝ። እንግዲህ ጊዜም የለም ከዚህ በላይም አለድን
ይሰማል? የተነሱ ጥያቄዎች አንዱ ሰነዱ ላይ ያላችሁት በደንብ እናካትታለን፣ ችግር የለውም። ለምሳሌ የሰርቪስ መኪና ተጠይቋል። ሰርቪስ መኪና ምንድን ነው? ዋሽታውን አይደርስም እንዴ? ዶክተር ራሱ ቃል ገብተዋል፣ ተንደላቃችሁ ትሄዳላችሁ ብለ በዛው ጠፋ የሚል አለና እኔ እስከማውቀው መንገድ ላይ ነው። ጅቡቲ ድረስ እዚህ ድረስ ባለፈው እጄ ነበር የሚገዛ ተቋምና መንገድ ላይ ነው ብሎኛል። አራት ሰርቪስ መኪና ነው እንግዲህ። አንዳንድ ያው ሰው ነው የሰው ልጅ ጆሮ ላይ ሲነገረው በጣም ይጓጓል ለማየት። የሰው ልጅ ባህሪ ነው። ስለዚህ እናንተ መጠየቃችሁት ከዛ እንግል ነው ብዬ እረዳለሁ። እና ይደርሳል፣ ተስፋ አትቁረጡ ሳይሆን በጉጉት ጠብቁ፣ ይደርሳል። ሁለተኛ ከሰርቪስ ውጭ ያሉት ትራንስፖርቴሽን በጣም አነሰ፣ 600 ብር ነው። ይሄ ቆየ፣ ኑሮ ተወዷል፣ 600 እዛ ቆማለች የሚል ነው አንዱ የተነሳ። 600 1200 እናርግ አንልም፣ ከዛም ሊመጥ ስለሚችል። ነገር ግን አሳይመንት ታሪኩ ክፍል እንስጥና ማን ናቸው ብሎ አጥነታቸው አምጡና እኛ ውሳኔ ችግር የለብንም። ከጊዜ ጋር ሄደን እያሻሻለን እንሄዳለን። ብዙዎቹ ጥያቄ ስለቀረበ ነው። ከሁሉም ክፍል የቀረበው ጥያቄ አንዱ እሱ ስለሆነ ነው። እና ትራንስፖርት ለማሻሻል በዚህ እንወስናለን። ግን ጥናቱ መጥቶ ከዛ በጥናቱ ላይ 1000 ነው 1200 ነው 2000 ብር ነው አናውቀውም አይደለ? ጥናቱ አጥንቶ ያምጡትና በዛ እናያለን። ሌላው ከሰው ኃይል አስተዳደር አጠቃላይ የተነሱ የጥቅማ ጥቅም ጥያቄዎች አሉ። እንዳልኳችሁ ሐዋጅ ብዙ ዓመት ጠበቅን አይደለ? ብዙዎቹ ሐዋጅ እንደወጣ የሰው ሀብት አስተዳደር ቅርንጫፍም ይጠይቁኛል። ልክ አዋጁ እንደወጣ አንድ ቅርንጫፍ በቅርቡ ወጄ አዋጁ ወጣት የት አለ የኛ ደሞዝ አለኛ። አንዱ አዋጁ እኮ ደሞዝ ብቻ አይደለም፣ ደሞዝን የሚመጣበት ስርዓት የሚፈጥር ነው። ደሞዝን የሚያሻሽል ስርዓት የሚፈጥር ነው። ብክነትን የሚከላከል ነው። ስርቆትን የሚከላከል ነው። የዛ ድምር ውጤት ነው ያንተን ደሞዝ የሚጨምረው። ስለዚህ የሰው ሀብት አስተዳደር አሁን የፍትህ ሚኒስቴር ነው ያለው። ልክ እሱ እንደጸደቀ ወደ የስትራክቸር እንገባለን። በደንብ አድርገን ለምሳሌ ጥበቃ ላይ ይነሳል። ጥበቃ በደንብ አድርገን ሴኪዩሪቲ ነው የምናደራጀው። ስርዓቱ ይደራጃል፣ ሴኪዩሪቲ ይደራጃል። ዌርሃውስ አካባቢ በደንብ ይደራጃል። ሌላው ክፍልም በዛው ልክ ይደራጅና የዛን የሚመጥን ደሞዝ ነው የምናደርገው ማለት ነው። ድርጅቱ ደሞዝ መስጠት ብቻ አይደለም፣ በደሞዝ ልክ ገቢ ማግኘት አለበት። በደሞዝ ልክ ገቢ የሚያስገኝ ስርዓት ነው የምንፈጥረው እንጂ ደሞዝ እንደሌላ መጨመር አይደለም። ሲቪል ሰርቪስ አይደለንም አይደለ? አሁን ብዙዎቹ ሲቪል ሰርቪስ ያሉት ደሞዝ ይጨመር ብሎ ነው እያሉ አሉት። እኛ ሲቪል ሰርቪስ አይደለም። አሁን አለ እንቅስቃሴ አለ የሐኪሞች የሚል ደሞዝ ነው። የኛ ግን ያንተ ደሞዝ እልውና ያንተ ደሞዝ 20 ሺህ ወይ 30 ሺህ ማግኘት ሚለካ አንተ በመስራት ነው የሚመጣ። ዌርሃውስ አካባቢ ብክነት አያስፈልግም፣ ጉድለት አያስፈልግም ብሎ የሚሰራ ሰው በዛ ልክ ደሞዙ ይመጣል ተቋሙ። ከባንክም ከተለም ከዛም በላይ እኮ ልናገኝ እንችላለን። ዋና ግን በሰራ ነው። ቀዳዳውን በሸፈነ ነው። ቀዳዳውን ካልተሸፈነ ከባድ።
እሱም መሸፈን ላይ ነው ማትኮር አለብን እንጂ አሁን ይመጣል። እንደውም ጥሩ ነው ለኛ በደንብ አድርጎ ቶሎ መንግስት የኛ የሰው ሀብት አስተዳደሩ ይወስንልናል በቅርቡ። ልክ እሱ እንደመጣ ማን ነው ጥሩ ደሞዝ የሚያገኘው፣ የትኛው ክፍል ነው ደግሞ የተሻለ የሚለውን በጥናት አለን፣ ቀድሞ በጥናት አለን። የሌሎች ተቋማትን ሰርተናል። በዛ ልክ ደግሞ የደሞዝና የጥቅማ ጥቅም የሚያገኝበትን አሰራር በደንብ አድርገን እንፈጥራለን ማለት ግን ድርጅቱ ከላይ የሚወርድ ብር የለውም፣ ከሌላ የሚሰጠውም ብር የለውም። ብሩ የት ነው ያለው? መጋዘን ላይ ነው ያለው። የድርጅቱ የት ነው ያለው? እያንዳንዱ መጋዘን ውስጥ። እሱ ከተሰራ ነው ብሩ የሚመጣ። እሱ ሲጠበቅ ነው ብሩ የሚመጣ። እሱ ጉድለት ሳይኖር ብክነት ሳይኖር ነው የሚመጣው። ስለዚህ ትኩረታችን መጋዘንን ማስተካከል፣ ብር እንዲገኝ ማድረግ ላይ ነው መሆን ያለበት ማለት ነው። ያ ነው ትኩረታችን እንጂማ ማንም ከላይ የሚሰጥ ብር የለም፣ የሚወረውር ሰው የለም። ምንም ማንም አይሰጥም። ማን ነው ከውስጣችን ነው የምናገኘው የሚለውን። ሌላው ከየት ነው ብር የሚገኘው? ግዢን በስነ ስርዓቱ መግዛት ከጀመርን። ለምሳሌ አሁን ላይ የጤና ሚኒስቴር ግዢ እንገዛለን። ስንት ፐርሰንት ነው የምናገኘው? 7% አይደለም? ጤና ሚኒስቴር ግን እኛ ጠንካራ ከሆነ ለዩኒሴፍ የሚሰጠው ግዢ ለእኛ ይሰጣል፣ ለዩኖፕስ የሚሰጠው ለእኛ ይሰጣል። ያ ሁሉ ግዢ ከገዛን ገቢ ያገኘን ማለት ነው። ስለዚህ ግዢ ላይ ጠንካራ ፈጣን ምላሽ እንፈልጋለን። ንጹህ ባለሙያ እዛ ጋር መፈጠር አለበት። ይሄ የሚደራደር አይደለም፣ ለተቋም የሚቆም ነው መፈጠር አለበት። የሚያዘገይ አይደለም፣ ለተቋም ቶሎ ደርሳለሁ የሚል ሰው ነው መፈጠር አለበት። ለዛ ልክ ነው ደሞዝ መስጠት አለበት እንጂ አይ ጊዜ አዘግይቼ አንተ ማነህ ብዬህ እጄህ ጠይቀህ የሚያመጣ ወይም ደግሞ የሚደራደር አይነት አይደለም መፈጠር ያለበት። ለተቋም ህልውና የሚቆም ሰው ነው የሚያስፈልገው። ለአንተ ደሞዝ የሚሰራ ሰው ነው የሚያስፈልገው። ለራሱ ደሞዝ የሚሰራ ሰው ነው የሚያስፈልገው። እና አንዱ ከደሞዝ ከጥቅማ ጥቅም ጋር ያለው በዚህ ደረጃ ማየት ያስፈልጋል። ሌላው ከዚህ ቅድም ታሪኩ ገልጾታል። ከሴኪሪቲ አንጻር አዲስ ስርዓት ልናመጣ ነው። ባለፈው በማኔጅመንት ወስነናል፣ አሁን በቦርድ እንወስናለን። ስማርት ካምፓስ የሚል ነው። እሱ ስማርት ካምፓስ ማለት ኢብሳ ሴኪሪቲው በጣም ጠንካራ ሴኪሪቲው በቴክኖሎጂ የታገዘ ለማድረግ ነው የምንሄደው። የግቢ አገባብ ማን ነው ግቢ የገባ ማን ነው እሱ ብሎ የሚለይ አርቲፊሻል ካሜራ አለ። እንቅስቃሴውን የሚለይ የት ጋር እንደሰራ የሚለይ ምን ላይ እንደሰራ የሚለይ በዛ ነው ሴኪሪቲ የምናረጋግጠው። መኪና ሲገባ በዛ ልክ። ስለዚህ ቴክኖሎጂ ነው የምንለየው። ሴኪሪቲ በቴክኖሎጂ ነው። ሰውን በማባረር ሰውን ደግሞ አንተ ከየት ነህ፣ መታወቂያ የት ነህ፣ እንዴት ነህ ገባ እያለን አይደለም። ሰውየውን ራሱ ነው እየለየን ነው የምናስገባው። ስለዚህ ለዛ ደግሞ በቂ ቴክኖሎጂ አለ። አሁን ውይይት ላይ ነው። ኢብሳ እሱን ይዘረጋል። አሁን ያለው አመራር ይዞታል በዛ ደረጃ። እሱ ከዘረጋ አንድ ትልቅ ነገር መጋዘን የሚገባ ሰው ማን ነው የገባ ብሎ ነው መለየት አለበት። ቴክኖሎጂ ስንት ሰዓት ገባ ስንት ሰዓት ወጣ የሚል ቴክኖሎጂ ነው እንጂ እኔ እኮ ይደርሰኛል። አንዳንድ መጋዘን ኃላፊዎች እኮ በጣም ፍረስትሬሽን ውስጥ ይገባሉ። ጉልበት ሰራተኛው ይሰርቀኝ ይሁን ብላ ይሰጋሉ። ይሰርቀኝ ይሁን ኪስ ውስጥ አድርገው ጉድለት ያመጣ ይሁን ብሎ ነው የሚሰጉት። ለምን ይሰጋሉ?
ይህም በቴክኖሎጂ ማገዝ ነው። በዛ ደረጃ በቴክኖሎጂ አግዘን ነው የምናሻሽለው። በዛ ልክ ቴክኖሎጂ ራሱን እንዲይዝ ነው የምናደርገው። የት ተንቀሳቀሰ የሰውዬ ወይ ራሱ ውስጥ የተደብሎ የሚለይ ቴክኖሎጂ መተግበር ነው በዛ ልክ። ይሄ ደግሞ በቅርቡ ይሳካል። አመራሩ በጣም ቆርጦ በዛ ከሰራ በቅርቡ ይሳካል። ይሄ በዛ ደረጃ እሱ ነው በዛ ደረጃ ማየት አለብን እንጂ አንዳንዴ የአንድ ሰራተኛ ስነ ምግባር የአንድ ሰራተኛ ችግር ተቋም ስም ነው የሚያጣው። አሁን ባለፈው ሱሉልታ ስንወያይ አመራርን በጣም በዛ ልክ እንዲያነሱ ገምግመን ያለውን ነው ያነሳነው። ሰራተኛው እኔ እንደውም የዚህ ውይይት ሰራተኛ በደንብ ጠንካራ ሰራተኛ እንዳለ ነው የተረዳሁት። በቃ ሀሳብን የሚያፈልቅ ሀሳብን የሚያነሳ ሰራተኛ እንዳለ ነው ያየሁት። እንደው ከአመራሩ ውይይት ከአስተባባሪዎች የበለጠ ማንሳት የሚችል ሰው እዚህ ውስጥ እንዳለ አይቻለሁ። ብዙ አመራር እዚህ ውስጥ እንዳለ አይቻለሁ። ነገ መውጣት የሚችል እሱ ነው በዛ ደረጃ የሚደረገውና የኛ ስርዓት ምን ይላል? እዚህ ላይ ሰነዱ ምን ይላል? ተቋምን መገንባት ነው ይላል። ተቋም ከኔ በላይ ነው፣ ከዶክተር በላይ ነው። እኔ ተቋም ቅርብ ነው የመጣሁበት። ተቋሙ ግን 70 ምናምን ዓመቱ ነው። ለቤተሰቦቼ መድኃኒት ሲያደርስ የነበረ ተቋም ነው አይደለም? ታሪካዊ ተቋም ነው። ነገም ለልጅ ልጄ ግብዓትን የሚያደርስ ተቋም ነው። ስለዚህ ተቋም መገንባት ለራስ ነው፣ ለልጅ ልጆች ነው፣ ለሀገር ነው፣ ለታሪክ ነው በዛ ደረጃ የሚመጣ። ስለዚህ እያንዳንዷ የምንሰራት ነገር በዛ ልክ መታየት አለበት። የሚነሳ ጥያቄዎች በዛ ልክ ነው መነሳት አለበት። በአንድ አይገነባም። ይነሳል፣ ይገነባል፣ ይሄዳል። ለምሳሌ አንዴ ያነሳችሁ ጥያቄ ሜን ፎር በደንብ ሰርታችሁታል፣ ጥሩ ነው። ውሃም ትንሽ ይፈሳል ካኖፒ ላይ ጥሩ ነው። ጅምሩ ይስተካከላል። ወደ ሜን 6ም 7ን ኑ ነው። ሜን 6 እና 7 በቅርቡ ይጀምራል። እሱም 1 ወር ውስጥ ወለሉ እንደ ሜን ፎር ይሆናል። ጣራውም ይስተካከላል። አዋራ እንዳየው ማለት ነው። አሁን ሜን 6 ሜን 7 ላይ ባለሙያዎች ሲጠይቁ በዛ ደረጃ ነው የሚጠይቁት። ስለዚህ ተቋም በጀት እየተፈለገ ከስር እየተርሳ ኮምፕሊት ተቋም እንዲሆን የሚደረገው ማለት ነው። እየተሰራ ለትውልድ የሚተርፍ ተቋም መስራት ያስፈልጋል በዛኛውና ይሄ የተቋም ግንባታ ላይ ሰነዱ ይሄ ነው የሚያመለክተው። ለተቋም ግንባታ ላይ ግን ለእያንዳንዱ ሰራተኛ አሻራ አለበት፣ እዚህ ውስጥ አለበት፣ ምልክት አለበት፣ ታሪክ አለበት ማለት ነው በዛኛውና ይሄ በዚህ መታየት አለበት። የተነሱት አብዛኛው ጥያቄ እኛ ጋር ለሰነዱ ማካተቻ እናደርጋለን። አካተን ሰነዱን በደንብ አድርገን አሁን ዛሬ ሙሉ ቅርንጫፎች ውይይት ላይ ጠዋት አስጀምረናል። ከዚህ 3 ሰዓት ነው የጀመሩት። እነሱ እስከ እሑድ ይቀጥላሉ። እዛው ቅርንጫፍ ውስጥ ይወያያሉ። እስከ እሑድ ይቀጥላሉ። እሑድ ላይ እናጠናቅቃለን። ከቅርንጫፍ የተገኘ ግብዓት እዚህ የተገኘ ግብዓት አዳብረን ሰነዱን አዳብረን ነው ፕሪንት አድርገን ለሁሉም ማሰራጨት ነው። ቀጣይም እንደዚህ ማለት ነው እየተሻሻለ እንዲመጣ ማድረግ ያስፈልጋል ማለት ነው። ስለዚህ በዚህ ደረጃ የሚኖረው ውይይት ሰራተኛው የድርሻው መወጣት አለበት። የነነት ስሜት መምጣት አለበት። ከዚህ አንጻር የትኛውም ተቋም ውስጥ ትንሽዬ አስተባባሪ የምትለካ በሚያስተባብር ሰው አሁን እዚህ ውስጥ ያላቸው አስተባባሪ ስንት ናቸው? እስቲ ጃምጡ አስተባባሪ እንዲህ እንዳትፈሯ እንዲህ በሉ።
አሁን እዚህ ውስጥ ያለው አስተባባሪ መሪ ነው። እሱ ስንት ሰው ምራ? 2 ምራ 10 ምራ መሪ ነው። እሱ የሚመራ ቦታ ጠንካራ ከሆነ እሱ የሚመራ ቦታ ምላሽ የሚሰጥ ከሆነ ብክነት የሚከላከል ከሆነ ግዢን የማይዘገይ ከሆነ ተቋሙ አስኳሉ ሴሉ ጠንካራ ይሆናል። አንዳንዴ አሁን ያነሳችሁት አለ አንዳንድ አስተባባሪዎች አይሰሙንም፣ አይሰማም፣ ብንነግሮም አይሰማም። አዋያን ስንለውም ራሱ አያዋይም። በዛ አንስታችሁታል። እዚህ ያስቀመጡን አስተባባሪ ለትልቁ ዓላማችን እንዲሳካ ነው የምንፈልገው እንጂ አይ እኔ አስተባባሪ ስለሆንኩ የተለየ ፕሪቪሌጅ አለኝ ብሎ እንዲሰራ ሳይሆን እኔ አስተባባሪ የሆንኩት አስተባብሬ የተፈለገውን ውጤት ለማግኘት ነው። አሁን አንዳንድ ቦታ ላይ አንድ አስተባባሪ ጠርቼ ያንተ እቅድ በትክክል እቅድን ለይተ ያንተን እቅድ ከስር ያሉ 3-5 አሳትፈ ለይተ አምጥተ ገምግመ ታውቃለህ ብዬ ጠየቅኩት። ብዙ ያው አንድ ላይ ነው የምንገመግመው አለኝ። አንድ ላይ ነው የምንገመግመው እንጂ ለብቻ እኔም አልገመገምኩም ማለት ነው። አስተባባሪ ትልቅ የተቋሙ ሴል ነው፣ አስኳል ነው ለኔ። እሱ ካልሰራ የዛ ድምር ዳይሬክተር መስራት አይችልም። ስለዚህ አስተባባሪ የሆናችሁት እድሉን ተጠቅማችሁ ካንተ የሚጠበቀው መስራት ነው። እዚህ ውስጥ ለተቋም ግንባታ መስራት ነው። በዛ ደረጃ አመራሮችን መለወጣችሁ ጥሩ ነው። በዛ ልክ እስከ ታች ውረዱ። ሰራተኛውን በዛ እኛ አመራር ከአንዱ ቦታ ወደ አንዱ ቦታ መለዋወጥ ካሁን በኋላ ባህል ነው የምናደርገው። ባህል ነው የምናደርገው። የተቋም ካልቸር ነው የምናደርገው። የእኛ ዳይሬክተሬቶች ባለፈው ስንለዋወጥ ነግረናቸዋል። አንተም 6 ወር ቶሎ ውጤት አምጣ። እዚህ ጋር የምታየን ናሆም ነው። ለናሆምም እንደዛ ነው አልኩት። ናሆም 6 ወር ውጤት አምጣ በቶሎ። ውጤት ነው የምንፈልገው። የህዝብ ጥያቄ ብዙ ነው። ፖለቲካው ነው የህዝብ ጥያቄ። እናንተ ደግሞ ተቋማችን ብዙ ቢሊዮን የሚያንቀሳቅስ ነው፣ ሰርተን ደሞዝ ማግኘት አለብን ብላችኋል። ማን ነው የሚሰራ? ጠንካራ ዳይሬክተር ሲፈጠር ነው የሚሰራ። ጠንካራ አስተባባሪ ሲሰራ ነው የሚሰራ። ደሞዝም የሚመጣ በእነሱ ነው። ተሰርቶ ብክነትን የሚከላከል ጉድለትን፣ ስርቆትን የሚከላከል በእነሱ ከሆነ ተቋሙ ጠንካራ ይሆናል። የህዝብ ጥያቄ ይመልሳል በዚህ ደረጃ። ስለዚህ የምንፈልገው የህዝብ ጥያቄ ቶሎ እንመልስ፣ ተቋም ጠንካራ እናርገው የሚለው ስለሆነ ሮቴሽን እያደረገን እንሄዳለን። ጥበቃ ላይ ቅድም ታሪኩ አንስቶታል። በዛ ደረጃ ያለ ካለ እንዲስተካከል ይደረጋል ብዬ አስባለሁ። ሌሎችም አስተባባሪዎች ካሁን በኋላ እኛ ቅርንጫፍ መሄድ አይደለም፣ ሱፐርቪዥን የምንጀምረው ከአስተባባሪዎች ነው። ካሁን በኋላ አንድ አስተባባሪ ምን ሰራ፣ ማንን አወያየ፣ እቅዱን አየ ወይ፣ ገመገመ ወይ ወደ ምሎ ነው የምንሄደው። አስተባባሪ ጠንካራ ከሆነ ጠንካራ አመራር መፍጠር እንችላለን። አስተባባሪ ጠንካራ ካልሆነ አመራርም እኮ መፍጠር አንችልም። ከታች መፍጠር አንችልም። ስለዚህ ከዛ ነው አመራር የሚወጣ ጠንካራ የሚወጣ እንጂ አንዳንዱ ላይፍ አስ ዩዥዋል የሚለውን ነገር እያደረገን እንዳንድ በዛ ደረጃ ያልታል። በመጨረሻ አንድ ነገር ይቺን ነገር ብዙም አይታይም። ትንሽ አንድ ታሪክ ልንገራችሁ። ይህ ሰውዬ ሃርቫርድ አስተማሪ ነው። ሃርቫርድ ማለት ትልቅ ዩኒቨርሲቲ አስተማሪ ነው። መጽሐፍ ጻፈ። የእሱ መጽሐፍ በጣም ታዋቂ ነው ዓለም ላይ። ምን አለ? አንዳንዴ ሞት የሚመጣ በድንገተኛ ነው።
አንዳንዴ ሞት የሚመጣ በትንሽዬ መቆራረጥ ነው ብሎ ያስባል። አንድ ሰው ብንወስድ አለ እያንዳንዱ አካሉ ላይ የቆረጥን በመቀስ በምላጭ የቆረጥን ብንሄድ ትንሽዬ መቁረጥ ትንሽዬ መድማት እየመጣች 1000 ቦታ ብንቆርጠው 1000 ቦታ የሚደማ ስላለ ቀስ ብሎ ይሞታል ብሎ ነው ያሰበው። ይሄን ወደ ተቋም እናምጣ ብሎ አሰበ። ለምሳሌ ወደ ኢብሳ እናምጣ። አሁን ኢብሳ የኛ ተቋም አንዳንድ ሰዎች ባለመስራት የዛ ሰራተኛ ድምር ባለመስራት ይደማል። ለምሳሌ ዌራውስ ውስጥ አንዱ ዌራውስ ስርቆት ካለ ጉድለት ካለ ተቋሙን እያደማ ነው ማለት ነው። ግዢ ላይ ዘግየት የሚል ካለ ተቋሙን እያደማ ነው። ጀነራል ሰርቪስ ላይ ቶሎ መገዛት አለበት። የሰራተኛ ሳሙና ይሁን ቁልፍ ይሁን ጎማ ይሁን ሜንቴናንስ ይሁን ካለ እያዘገየ የሚመጣ እያደማ ነው። ተቋም እያደማ ነው ማለት እያደማ የሚመጣ ከሆነ የተቋም አጠቃላይ ባህሪ ስታዩ ለዛ ነው። ይህን ከምን ጋር ታገናኛላችሁ? ለምሳሌ አሁን አንዳንድ ክፍል አንድ ሰራተኛ ይዘገይና ወይም ደግሞ ሲስተሙን ሳይጠቀም ይቀርና ምን አላት አንድ ቀን እኮ ነው ዘገየው፣ ምን አላት 6 ሰዓት እኮ ነው ዘገየው የሚል አንድ ሰው ሳይሆን 10 ሰው ብኖር ምንድነው የሚፈጠረው? አንድ አይደለም 10 ሰው ብኖር 10 አይደለም 20 ሰው ብኖር ምን ይፈጠራል? አንዳንዴ ወረቀት ይዝና ይሄ መድኃኒት ባከነ አይደለም በቃ ያ ክፍል እኮ ነው ሁሌ እንደሚያመጣ እኔ ምን አገባኝ የሚል አንድ ሰው ሳይሆን 10 ሰው ብኖር ምን ይፈጠራል? ተቋሙ የዛ ድምር ውጤት ነው። ለምሳሌ እናንተ አንስታችሁታል። አይናችን ላይ ቴሌቪዥን ተሰራብን። አይናችን ላይ ተሰራና ምንድነው የኛ ችግር ያልሆነ ነገር ተሰርቶብናል ወይም ደግሞ ችግሩ የኛ ነው ወይ ብላችሁ ለምንድን ነው የማትነግሩን? ወይም ደግሞ እናንተ ይሄን ተቋም ለምን ዲፌንድ አታረጉ የሚል በዚህ ከውይይቱ ተነስቷል። ቅድም ያልኩት ነው። አይናችንን ምስራ ሌላም ሰው ስራ የትንሽዬ መድማት መቁረጥ ውጤት ነው፣ ሌላ አይደለም። ለምሳሌ አንዱ የተነሳ ጥያቄ ልንገራችሁ። ጋምቤላ ሄዶ ሹፌር 1.5 ሚሊዮን ሰርቆ ጠፋ። አደማ ተቋሙ እንደውም በምላጭ አይደለም በመቀስ ነው ያደማው። እዚህ ሜን 7 ያለው ሜን 3 ያለው አለ። የነዚህ ሰዎች ድምር ቅርንጫፍም ያለው ድምር ቢደመር ተቋሙን እያደሙ ነው ማለት ነው። ይሄ የታየ መድማት ነው። የማይታይ መድማት አለ ደግሞ የማይታይ። ስለዚህ ምን አለ ለምሳሌ ተቋም ካልቸር ነው፣ ባህል ነው። ማዘግየት ባህል ከሆነ ማጉደል ባህል ከሆነ መዘግየት ባህል ከሆነ ሹፌር በወቅቱ ደርሶ አለመምጣት ባህል ከሆነ ተቋማዊ ውጤቱን ያደማል፣ ይቆራረጣል። የብዙ መድማት ግን ተቋምን ይገላል። አይናችን ላይ እኮ ምንም አይደለም የተከሰተው። ሰው ሁሉ ይለፋል፣ ይሰራል። ግን በጥቂት ሰዎች ምክንያት በጥቂት እንዝላልነት በጥቂት ችግር ተቋሙ ችግር ውስጥ ይገባል። ሚዲያ ሲሰራ በደንብ እንድናይ ነው ያደረገን ውስጣችን። ለእኔ እድል ነው ብዬ ነው የሚወስደው። እናንተም እድል አድርጋችሁ ሰ በደንብ እንድናይ እንድንፈትሽ ችግሩን እንድናስተካክል ነው እንጂ ፍረስትሬት የሚያደርግ አይደለም።
በየትኛው። ስለዚህ ያን አይታችሁ በዛ ደረጃ እንድትመጡ ነው የምፈልገው። ነገር ግን ለምሳሌ ዌርሃውስ ማኔጀር አለ እዚህ ውስጥ አለ፣ አንድ ሹፌር አለ። ሹፌር አይቻቻለሁ። አሁን አንድ ሹፌር ቢያጠፋ ዌርሃውስ ውስጥ ቢያጠፋ ሚዲያ ላይ እኮ ያ ሹፌር አይወጣም። ታሪኩ ነው የተጠየቀው አይደለ? እዛች አካባቢ ሲደመር አይደለም እኮ ያ ሁሉ ያጠፋ አይደለም። ማን ነው የተጠየቀው? እኔ ነኝ የተጠየቅኩት አይደል? እንደውም አልተገኘም ተብዬ ማለት ነው። ስለዚህ ዛሬ እናንተን የምናወያየው ዛሬ ለውጥ መምጣት አለበት የምንለው እያንዳንዱ ሰው የራሱን ድርሻ ይወጣ የምንለው ተቋሙ ከመሰረቱ መለወጥ ስላለበት ነው። መለወጥ ከመሰረቱ ስላለበት ነው። ጥበቃም ጠንካራ ጥበቃ ተቋሙን የሚያመለክት ሲወጣ ኖ ብሎ የሚጮህ ጥበቃ መፈጠር አለበት። ጽዳት ሰራተኛ ዲሲፕሊን ኖራት በዲሲፕሊን የምትሰራ ችግር ካለ በዛ ደረጃ የምትመጣ መሆን አለበትና ይሄ ነው የምለንና ተቋም በትንሽዬ መድማት አይደለም፣ በትልቅዬ መድማት ሳይሆን በትንሽዬ መድማት ነው ችግር ውስጥ የሚገባ የሚለው እንዲሁ የዚህ ሰውዬ የተቋማችን ላይ የሚኖረው ሞራል ኦፍ ሂስትሪ በዚህ ደረጃ እንድትረዱ ነው የሚፈልገው፣ በዚህ እንድታዩት ነው የሚፈልገው። ሰው ይሄ ሰነድ ጥቃቅን ነገር ብቻ አንስተን የምንለያይበት ሰነድ አይደለም። ይሄ ሰነድ ወደ ስራ ገብተን የምናሻሽለው ነው። እያንዳንዳቸው ወደ ስራ ገብተን የምናሻሽለው ነው። ሳሪስ ላይ እኮ የነበሩ ልጆች እዛ አሁን ሳሪስ መጋዘን 2 እንዘጋለን ብለን ወስነናል። አሁን አዲስ እየተፈለገ ነው፣ ለታሪኩ እየፈለጉት ነው። ለምን? ለማስተዳደርም ለምንም ችግር ያለው ስለሆነ ነው። 2 እዛ ያለው ሰው ጤነኛ ነው ስንለው አንድ ዲሲፕሊን ሆኖ ነው የምናገኘው። ስነ ምግባር የጎደለ ነው የምናገኘው። የተቋም ስም የሚነካ ነው የምናገኘው። ተቋም ሲነካ እንደባለፈው አይታችሁታል። ይሄ ነው በቃ ሌላ ይሹ ነው። ስለዚህ ያም ማስተካከል ያስፈልጋል። ስለዚህ ቀጣይ ምን እንስራ? ቀጣይ ላይ አንድ ነገር ላንሳ። አንዱ አመራር ነው። አመራር ላይ ምን እንሰራለን? 4 ነገር እንሰራለን አመራር ላይ። አንዱ አሁን ያለንን አመራር ማልማት ነው፣ ማብቃት ነው። ጥሩ አስተባባሪዎች አሉ የተፈጠሩ። እናልማ፣ ማልማት፣ ማብቃት፣ ጠንካራ መሪ እንዲሆን ማድረግ፣ እንዲያስተባበር ማድረግ፣ እሱ ላይ መስራት። ይሄን ማልማትና ማብቃት ላይ ካገኘን እነኚህን ማብዛት ያስፈልጋል። አመራር በየቦታው የሚበዛ አሁን እኔ ጥሩ ሴቶች አሉ እያየሁት ነው። ሴቶችን በአመራር ደረጃ እንዲመጡ ማብዛት፣ በየቦታ እንዲመጡ ማብዛት ያስፈልጋል። ከዛ አብቅተን አልምተን አብዝተን እስቲል ማሻሻል ከሆነ ግን ማረም ያስፈልጋል። እያረሙ ማስተካከል ያስፈልጋል። ይሄን ተከትለን ነው አመራር ደረጃ የምናየው። የእኛ አመራር አሁን ባለው ሁኔታ የቦታ ለውጥም ማንም ክፍል ላይ ችግሮችን ከተጠያቂነት አሁን አናልፍም ብሎ ነው የተግባባው። በእኛ ደረጃ ዌርሃውስ ቢቸገር ምን ቢቸገር እኮ መጥቶ መጨረሻ ተጠያቂ የሚሆነው ታሪኩ ነው። ጊዜያውን ችግር ብሎ መጨረሻ ተጠያቂ የሚሆነው እኮ አቅናው ለራስ ስል ነው ማስተካከል አለበት። አሁን ሰለሞን ለራስ ስል ነው ማስተካከል አለበት። አስተባባሪ ለራስ ስል ነው ማስተካከል አለበት። በዛ ደረጃ ነው አስተባባሪዎች ማስተካከል ያስፈልጋል። ኦፕሬሽን ላይ 2 ነገር ላይ እናተኩራለን። አንዱ ብክነት የሚባል ነገር ላይ መዝመት አለብን። ብክነት ላይ አሁን አንድ ባለፈው የገመገምነው አንድ መድኃኒት
አንድ መድኃኒት የባከነችውን አየንና እቺ መድኃኒት ባትባክን ለእናንተ የዓመት ቦነስ ልንሰጣችሁ እንችላለን። የዓመት ቦነስ ይሆናችኋል የአንድ መድኃኒት ብክነት። ስለዚህ የመድኃኒት ብክነት ላይ በጣም ሰፊ ትግል ማድረግ ያስፈልጋል። ጉድለት፣ ስርቆት ላይ ሰፊ ዘመቻና ትግል ማድረግ ያስፈልጋል። የነነት ስሜት መፈጠር አለበት። ሰራተኛ የነነት ስሜት አልፈጠርንም፣ እኛም አልታገልንም፣ የእኛ ችግር ነው፣ እኛም አልዘመትንም ብላችኋል በውይይቱ። ካሁን በኋላ ዝመቱ፣ ተውት ያለፈው። ካሁን በኋላ ዝመቱ፣ ካሁን በኋላ ታገሉ፣ ካሁን በኋላ አምጡት ነው ብላችሁ ቁሙና አንደኛ በዛ ደረጃ እንድታዩ ትፈልጋለሁ። የክምችት አስተዳደር እነ ሰለሞን አሁን ዘንድሮ የትኛውም ዌርሃውስ ውስጥ ይሄ ጎደለ የሚለውን መስማት አንፈልግም። የትኛውም ዌርሃውስ ውስጥ እዚህ ያላችሁ ስላላችሁ መስማት አንፈልግም። ከሰማን ግን ሲሪየስ ተጠያቂነት ነው የምናሰፍነው ማለት ነው። ብዙ ተጠያቂነትን እያሰፍን ነው። ሲሪየስ ተጠያቂነት ማስፈን ያስፈልጋል። ቅብብሎች ላይ፣ ስርጭት ላይ ጠንካራ ስርዓት በዚህ መፍጠር ያስፈልጋልና ይሄ በዚህ እንድታይ ኢንቨንተሪ እያየን በዚህ እንሄዳለን። የግዢ ላይ ዘገየ እንዲሆነ ምክንያት አንፈልግም። ለአቅኖ የነገርነው ነው። አቅኖም ታች አለው የሚሰራ ነው አንፈልግም። በዚህ ደረጃ ፋይናንስ ላይ ብዙ አንስታችሁታል። ባክሎግ እኮ ባህል ሆኗል። እንደውም ከባክሎግ አለመውጣት ካልቸር እየሆነ ነው ብላችሁታል። ይህን ካልቸር እንቁረጠው። ባለፈው ሱሉልታ ላይ ምን አለን? ከሰኔ 30 በኋላ ባክሎግ ስም መስማት አንፈልግም። ፋይናንሶች አላችሁ? እስቲ እጃችሁን አውጡ። ፋይናንሶች ለእናንተ ነው የተባለው። ባክሎግ መስማት አንፈልግም። እንውጣና እንዝጋ። በጀት ዘግተን እናምጣ። አንድ ለቅርቡ ለታሪኩ እየነገርኩት ነበርና ባክሎግ ውስጥ የቆዩ ተቋም አግኝቼ ነበር። እዚህ የልማት ድርጅት ተቋምና እኛ እኮ ተቸገርን፣ ባክሎግ በዛብን፣ እንዴት ነው እናንተ ሰሞኑን ተወጣችሁ በሚዲያ እያችሁ ብዬ ስጠይቀው እኛም ተቸግረን ነበር አሉ። ነገር ግን መጨረሻ ወደ ውስጣችን ተመልሰን ነው ያጠራነው አሉ። ወደ ውስጥ ማን ነው የሚሰራ፣ ማን ነው ማይሰራ፣ ማን ነው በትክክል የሚያደርገው የሚለው ወደ ውስጥ ተመልሰን ነው ያየነው። እስካሁን ተሰርቷል። በጣም አፕሪሼት እናደርጋለን። በዘመቻም ይሁን በምን ተሰርቷል። ነገር ግን ይህን ቻፕተር እንዝጋ። ካሁን በኋላ ዘግተን እንለፍ። በቃ የኢብሳ በጀት 2017 ሰኔ ላይ ተዘጋ ተብሎ እንዲዘገብ ነው የምንፈልገው። የ2016 ተዘጋ፣ ይሄ ነው የምንፈልገው። አንዱ አቶ ብርሌ ነው ጠየቀ ያሉኝና ጥሩ ጥያቄ ነው ጠየቀው። ምን ብሎ ጠየቀ? ገቢና ወጪ ስለምንድን ነው እዚህ ላይ አልተጻፈ አለ። አቶ ብርሌ ጥበቃ ሰራተኛው ነው። ገቢና ወጪ ግን ኮርኩሮታል ውስጡ። የተቋሙ ገቢና ወጪ ለምንድን ነው የማይጻፈው ብሎ አንስቶታል። ገቢና ወጪ ያልጻፍነው በጀቱ በደንብ ስላልተዘጋ ነው ብሎ መልስ ሰጠዋል ለሱ። ለዛ ደግሞ ፋይናንሶች ገቢና ወጪ ለማምጣት በጀቱን ዘግታችሁ እንዲተዱ ፈልጋለሁ። ፋይናንሶች ይሰማል አይደለ? ከእናንተ ብዙ ነገር እንጠብቃለን። በተለይ አርዲኤፍ አካባቢ ያላችሁት ማለት ነው። ዋና እዛ የኛ አንቀሳቃሽ እዛ ስለሆነ ሌሎቹ በሾርት ኦቨሬጅ ቅድም ብያለሁ። አስተዳደር ዘርፍ ላይ የምነሱ ዝናሽ ዚናት ዝናሽም ጠንካራ ሰራተኛ ናት። ባለፈው ታማ ስለነበረ በእሷ አለመኖር ቅሬታዎች ነበሩ። እኔም ጋር የሚመጡ የሰርቪስ ቅሬታ ነበር። ለእሷም ነግራታለሁ። የሰርቪስ ቅሬታ ግን ካሁን በኋላ መፈጠር የለበትም። የሰው ሀብት አካባቢ
በምንም ቅሬታ መፈጠር አለበት። ለምሳሌ አንዱ የተነሳው መንጃ ፍቃድ አለ፣ እዚህ ቤት ውስጥ ነው ያደግነው፣ ከፎርክሊፍት ጀምሮ እየሰራን አድገናል የሚል ወንድም ሴትም አለ እዚህ ውስጥ። እንደውም ሴት ሹፌር ብሎ አይቻለሁ። እነሱን አወዳድራችሁ መቅጠር፣ ማሳደግ፣ መኪናውን እንዲሰሩ ማድረግ ያስፈልጋል። በዚህ እስካሁን እኛ ለውስጥ ነው የምንሰጠው። ይህም ማወቅ አለባቸው። እስካሁን ለውስጥ ሹፌሮቻችን ነው ብዙ ጊዜ የምንሰጠው እድል። አሁንም ለነሱ ነው የምንሰጠው። በዛ ልክ ሰው መኪኖች አሉ፣ አንዳንዱ ቆሟል፣ ባትሪም ዝጓል። ሹፌሮች ቶሎ ተወዳድሮ ተፈትኖ ብቃታቸው ተረጋግጦ በዚህ አልመጡም የሚል ነው። አሁንም እነ ዝናሽ ፈትኑ፣ ብቃታቸውን አረጋግጦ መኪኖቹ እንዲሰሩ አድርጉ። በዛ ልክ ደግሞ በተቋም ደረጃ የሚኖር ካፓሲቲ እየጨመረ እንዲሄድ አድርጉ ማለት ነው። ሶ ይሄ በዚህ ደረጃ ያለው ኢሹ ነው ያለው። ከዛ ውጭ ግን አንዱ የተነሳው ከወዳደቁት ጋር ነው። ደረጃ 7 እና 8 አንለያይም፣ በ400 ብር ነው የምንለያየው። በዕቃ ክፍፍል ግን ተለያየን ነው። ይሄ ነው አይደለም። 7 እና 8 ብዙም አንለያይም፣ ግን የወዳደቁ ክፍፍል ላይ ግን እኛ 8 ስለሆንን አጣን ነው ያላቸው። እንግዲህ ያኔ ይሄን አጽድቀናል። በምን ሁኔታ ነው ደረጃ 7 እና 8 መገናኘት የሚችለው የሚለውን እንየው። ጥያቄውን ተቀብለን እንየውና ከዚህ በፊትም በቦርድ ማየት ስላለብን በዚህ ደረጃ እንየውና እነ ዝናሽ ይህን ይዛችሁ ለማኔጅመንት አቅርቦ እንዲታይ ማድረግ ያስፈልጋል። ዋና ግን የወዳደቁት ላይ ጥሩ ስራ ነው ተጀመረው፣ በዛ እንዲሄድ ያስፈልጋል ነው። ፋይናንስ ቅድም እንዳልኩት ነው። ዘንድሮ የ2016-17 ሂሳብ እንድትዘጉ እንፈልጋለን። ኦዲት ላይ ጠንካራ ኦዲት እንዲኖር ነው የምንፈልገው። እንደተባለው በዋና ኦዲተር የተደረገው ኦዲት እኛን የሚያበረታታ ነው፣ እኛን የሚያጠናክር ነው። ቶሎ ውሳኔ ማግኘት አለባቸው። ውሳኔዎች ነበሩ፣ እሱን ቶሎ ማድረግ ያስፈልጋል። ኦዲት ላይ ግን ትልቁ ችግር ዴታ ማግኘት ነው። መረጃ ይጠይቃሉ፣ ቶሎ አይሰጣቸው። ለሳምንት እንከራተታሉ። የትኛውም ክፍል የትኛውም ሰራተኛ ኦዲት ሲጠይቅ በጊዜ በተለይ የውስጥ ኦዲት ስለሆነ እየሰጠ ይሄዳል። እኛም ያን ክፍል ሪስትራክቸር ማድረግ ያለብን እናደርጋለን ማለት ነው። ፋይናሊ ኢቲክስ ላይ እዚህ ካላችሁ አላቅም፣ ስነ ምግባር ላይ ጠንካራ ስነ ምግባር። ለምንድን ነው ያነሳሁት? ጠንካራ ስነ ምግባር ቢኖረን ውስጥ ኦዲት ቢኖረን አንዳንዴ ውጭ አንጋለጥም የሚል ነው የተነሳው። ስለዚህ ጥርስ ያለው የሚሰራ ጥናት የሚያደርግ አክቲቭ የሆነ ከግለሰቦች ወጥቶ ማለት ነው ተቋማዊ እይታ የሚኖረው ነው የምንፈልገው። ስነ ምግባር እከሌ እንዲያደርግ አይደለም የምንፈልገው፣ ተቋም ትልቅ እይታ እንዲኖረው ነው የምንፈልገው። በዛ እንዲሰራ ኢቲክስ እንፈልጋለን። መመሪያ ላይ መመሪያ ያስተካክሉ። መመሪያ በጣም አተገባበር ላይ ችግር አለ። ይህን እንድታስተካክሉ እንፈልጋለን። ዲጂታይዜሽን ብዙ አንስታችሁታል። ኢአርፒ፣ ፒኤምኤስ፣ ኢዲኤምኤስ ትንሽ ገና ጅምር ነው እኮ ኢአርፒያችን 10 ወር ራሱ አልሆነም። ስለዚህ 10 ወር የሆነው ጥናት ለማድረግ ገና ነው። ኢንፋንት ነው፣ ገና ልጅ ነው። ስለዚህ ቀጣይ ደግሞ ቶሎ ኢአርፒን ለመተግበር የምንነደው ይሆናል። ሲሲቲቪ እና ጂፒኤስ ላይ እንደተፈለጉ አልተሰራም ያላችሁ ትክክል ነው። እኛም አይተናል። በቀጣይ ናሆም ይይዛሉ፣ ጂፒኤስን በደንብ ይይዛሉ። አዲስ እየሰራን ያለነው ስራ አለ። ሲሲቲቪ ላይ ደግሞ አሁን የቀጠርናቸው ሰዎች ከእውቀትም ከደረጃም አንጻር በጣም ያነሰ ነው። ይሄም በስትራክቸር እናስተካክላለን። ሲሲቲቪ ትልቅ ቱልስ ነው። በዛ ደረጃ ማምጣት የሚችል ከሆነ ይረዳናል። በዛ ደረጃ በቀጣይ ተቋሙ እንግዲህ እንደምታዩት ይሄ ህንፃ ዛሬ አዳራሽ ነው፣ ለአዳራሽ ሆኖልናል። ይሄ የህንፃ አካል ውስጥ አንዱ ካፌ ነው። ይሄ የሰራተኞች ካፌ ነው።
እስከ ሰኔ 30 ይጠናቀቃል ብለን ነው ያሰብነው። ጤና ሚኒስቴር ነው የሚሰራ። እኛ ጋር ምንም አይነት ውልም ኮንትራትም የላቸውም ከኢብሳ ጋር። ውሉም ኮንትራትም ያለው ጤና ሚኒስቴር ነው። እኛ አይተን ኮመንት አድርገን መጨረሻ መረከብ ብቻ ነው። እስከ ሰኔ እንረከባለን ብለን ነው የምናስበው። እሱን ከተረከብን ሰፊ ቢሮዎች ይኖሩናል፣ ሰፊ መወያያ አዳራሾች ይኖሩናል ማለት ነው። እስከ ሰኔም ካላለቀ ባለን ልምድ ስለማላቅ እስከ ሐምሌም ካለቀ አንድ ነገር ነው ብለን ነው የምናስበው። ኮልድሩም እንደምታውቁት ታች ነው። አሁን የእኛን ኮልድሩም ወደ ስር እያስገባል ነው። እዚህ 1 ወር ውስጥ ይሰራሉ። እሱ ካለቀ አዲስ ኮልድሩም ይገባል። ይሄ ከተጠናቀቀ በዛ ደረጃ እናደርጋለን። አንዱ እችኛ ወለል ሙሉ በሙሉ ፋርማሲ ነው የምናደርገው፣ የራሳችን ፋርማሲ ማለት ነው። እየሰራንበት ፋርማሲ ፈልጋቸዋል ማለት ነው። የኛ ስቴት ኦፍ ዘ ሃርት የሆነ ፋርማሲ ነው የምናደርገው። ሁሉም ነገር የሚሸጥበት ነው። ቲም አቋቁመን እየሰራ ነው። ቲሙ ልክ እንደሱ እንዳለቀ ምናልባት በአዲስ አበባ ውስጥ በጣም ስታንዳርድ የተባለ ሁሉንም ያቀፈ ማለት ነው፣ ሁሉንም ነገር ያለው ለመስራት እየሰራን ነው። ኢንቴሪየር ዲዛይን እየተሰራ ነው። እሱ ሲያልቅ አንድ ዊንግ በዚህ ነው የምንሰጠው። ለተለየ ለግል ወይም ደግሞ ለምን አይደለም ለማን ነው ለግል ለምን ሱቅ የምናደርገው የለም። አብዛኛው በራሳችን ገቢ ማግኘት ስላለብን ለእናንተም ደግሞ ደሞዝ መጨመር ስላለብን በየቦታ የምንሰራቸው ነገሮች በዛ ነው የምንሰራም። ከተቋማት ጋር የሚኖረን ግንኙነት ካሁን በኋላ ውል የተገባለት አቅርቦት ስርዓት ነው። ኢብሳ ካሁን በኋላ መወቀስ የለበትም። ለምሳሌ ጳውሎስ 100 መድኃኒት ግዛልኝ ካለ በአመቱ 100 ይፈርማል። 100 ውስጥ ሰጠዋለሁ። 100 ካልሰጠው እኔ ነኝ ተጠያቂ። 100 ካልገዛ እሱ ነው ተጠያቂ። ካሁን በኋላ በውል ብቻ ነው የምንተዳደረው እንጂ ኢብሳ እንዲህ አላቀረበም፣ ኢብሳ እንዲህ ነው አያመጣም የሚልበት ታሪክ መለወጥ ስላለብን አዲሱ አዋጃችን ላይ የተካተተ ይሄ ነው። እሱን ሙሉ በሙሉ በዛ እናደርጋለን። ሁለተኛ ኢአርፒን ሙሉ በሙሉ ኮምፕሊት ማድረግ አለብን። ቅድም የተባለው የጀነራል ሰርቪስ ጨምሮ የሰው ሀብት ጨምሮ እናደርጋለን። ሶስተኛ የእኛ ትኩረት አቅጣጫ የሰው ሀብት አስተዳደር ደንብ ቶሎ አጽድቀን ስትራክቸር ሰርተን የደሞዝ ማሻሻያ የጥቅም ማሻሻያ የተባሉትን ቶሎ እናሳካለን። እቺ በቅርቡ የሚሳካ ይሆናል። ዌርሃውስ ኢምፕሩቭመንት ነው። ዌርሃውስ ላይ በጣም ትኩረት ስጡ ብላችሁታል። አሁን የሰጠነውን አይነት እንስጥና ስታንዳርዱን የጠበቀ ዌርሃውሶችን ለመስራት ከክራይ ለመውጣት አዲስ አበባ ቁጥር 1 እና 2 ሜጋ ዌርሃውስ ብለን ነበር። በጣም ትልቅ ብር ነው የሚጠይቀው። አሁን ሰሞኑን ታሪኩ እንቅስቃሴ ጀምሯል። የፈለጉ ነው ከተማ ውስጥ አትሊስት ከመንግስት አንጻር ይሄ ከተሳካ ሙሉ በሙሉ ከሳሪስ ለመውጣት ነው ሀሳቢያችን። መገንባትም የሚቻል ከሆነ ገንብተን ቀጣይ ከክራይ የተባለ ነገር የሚያስወቅሰንም ስለሆነ፣ ሁለተኛ ደግሞ ባጀትም ይፈልጋል። ልክ ነው። ነገር ግን ከዛ መውጣት እንጥራለን። የሚሳካ ግን የሁሉም ሰው ትብብር ነው። አምስተኛ ቅድም ያልኩት አዲስ ፋርማሲ ነው። አምስተኛ አዳዲስ ትውልድ ላይ አዳዲስ አመራሮች ላይ ኢንቨስት ማድረግ አለብን። አመራር እንዲወጣ ነው የምንፈልገው። ሴቶች እንዲወጡ ነው የምንፈልገው። ወደ አመራርነት በደንብ እንድትበዙ ነው የምንፈልገው። እናንተ ግን ጠንክሩ፣ በደንብ ሴቶችም ጠንክሩ። በየቦታ ተጠናክራችሁ ውጡ። የትምህርት እድል ላይ ተያይዞ ተነስቷል። የትምህርት እድል የቻልነው መጠን እየሰጠ ነው። አምና ራሱ ብዙ ሰጥተናል። ዘንድሮም እየሰጠን ነው። ውጪ ራሱ የኦንላይን የሚማሩ ብዙ ሰጥተናል። ብዙ እንዲማሩ ሰርቲፊኬት እንዲያገኙ እያደረግነው ነው እና አዲስ ትውልድ ላይ ጄኔሬሽን ላይ ማብቃት መስራት በጣም ያስፈልጋል። እነኚህ የእኛ ትልቅ አጀንዳዎች ናቸው፣ የአመራሩ አጀንዳዎች ናቸው። አመራሩ እዚህ ላይ ተረባርቦ ይሰራል፣ ሰርቶ ያሳካል። ሲያሳካ ግን ሁሌ አደራ ምላችሁ በዚህ ደረጃ እናንተ እንዲሰሩት ነው የምፈልገው። በመጨረሻ 2 አይነት ሰው ነው ያለው በዚህ ስራ ውስጥ። አንዱ የሚሰራ ስራ ይሳካለታል ክፍል ውስጥ
ኦፊሰር የሚሆን ቲም ሊደር፣ አንዱ ግን ሲሚላር አይነት ነው የሚሰራ። ለምንድን ነው ብሎ አንዱ ሲጠይቀው አንዱ እኔ እኮ ሁሌ ሲሰራ የኔ የመጥረቢያ አሻሽላለሁ፣ መጥረቢያዬን ትንሽ እያሻሻልኩ ነው በየጊዜው የሚሰራ ይላል። እያረፍኩ መጥረቢያዬንም እያስተካከልኩ ነው የሚሰራ። አንዱ ደግሞ በዛው መጥረቢያ ይሰራል ሳምንቱን ሙሉ፣ አሁንም ይመለሳል፣ በዛው መጥረቢያ ነው የሚሰራው። ሲሚላር ነው አይደለ? ስለዚህ እዚህ ውስጥ ያሉ ሰራተኛ የምንፈልገው መጥረቢያውን የሚያሻሽል በየሳምንቱ የሚያስተካክል የሚመጣ ከዛ በኋላ ውጤት የሚያመጣ መሆን አለበትና የእንደዛ አይነት ሰው ያርገን ሁላችንም የሚለውን አመሰግናለሁ። ተቋማት ስጦታ የህሙማኖች ውድ ፎይታ የህዝባችን አጋር አለኝታችን በኢትዮጵያ መድኃኒት አቅራቢያችን የጤና ተቋማት ስጦታ የህሙማኖች ውድ ፎይታ የህዝባችን አጋር አለኝታችን በኢትዮጵያ መድኃኒት አቅራቢያችን እሱ ባይኖር የጤናችን አጋር እሱ ባይኖር የሰላም ወታደር እሱ ባይኖር መድኃኒት ቁም ነገር እሱ ባይኖር የት እናገኝ ነበር እሱ ባይኖር የጤናችን አጋር እሱ ባይኖር የሰላም ወታደር እሱ ባይኖር መድኃኒት ቁም ነገር እሱ ባይኖር የት እናገኝ ነበር። በመድኃኒት እጦት ህዝብ እንዳይጎዳ በጊዜ ይከፈል የመድኃኒት ዕዳ በሁላችን ጥረት ሁለገብ ተሳትፎ ተቋማችን ይታይ በምድራችን ገዝፎ ተቋማችን ይታይ በምድራችን ገዝፎ ተቋማት ስጦታ የህሙማኖች ውድ ፎይታ የህዝባችን አጋር አለኝታችን በኢትዮጵያ መድኃኒት አቅራቢያችን የጤና ተቋማት ስጦታ የህሙማኖች ውድ ፎይታ የህዝባችን አጋር አለኝታችን በኢትዮጵያ መድኃኒት አቅራቢያችን እሱ ባይኖር በጤና ተቋማት እሱ ባይኖር በመድኃኒት እጦት እሱ ባይኖር የአዋቂ የሕፃናት እሱ ባይኖር ሕይወት ያልፍ ነበር እሱ ባይኖር በጤና ተቋማት እሱ ባይኖር በመድኃኒት እጦት እሱ ባይኖር የአዋቂ የሕፃናት እሱ ባይኖር ሕይወት ያልፍ ነበር። የሕዝቡን የመግዛት አቅም ያማከለ መድኃኒት አቅራቢ የትጋት ምሳሌ የእኛ ፈጥኖ ደራሽ የሰላም ወታደር ያልተዘመረለት የጤናችን አጋር ያልተዘመረለት የጤናችን አጋር
ተቋማት የስጦታ የህሙማኖች ውድ እፎይታ የሕዝባችን አጋር አለኝታችን በኢትዮጵያ መድኃኒት አቅራቢያችን የጤና ተቋማት የስጦታ የህሙማኖች ውድ እፎይታ የሕዝባችን አጋር አለኝታችን በኢትዮጵያ መድኃኒት አቅራቢያችን እሱ ባይኖር የሕዝባችን ሕይወት እሱ ባይኖር ጤና ይታወካል እሱ ባይኖር መድኃኒት የመግዛት እሱ ባይኖር ሐኪም ይፈተናል እሱ ባይኖር የሕዝባችን ሕይወት እሱ ባይኖር ጤና ይታወካል እሱ ባይኖር መድኃኒት የመግዛት እሱ ባይኖር ሐኪም ይፈተናል እጅግ የዘመነ ቴክኖሎጂ ታጥቆ በአስተማማኝ ሙያ እውቀት አንጸባርቆ ዛሬም ተቋማችን በተግባር ፊት ወጥቶ ተገልጋይ ለማርካት ይሰራል ተገልጋይ ለማርካት ይሰራል ተቋማት የስጦታ የህሙማኖች ውድ እፎይታ የሕዝባችን አጋር አለኝታችን በኢትዮጵያ መድኃኒት አቅራቢያችን የጤና ተቋማት የስጦታ የህሙማኖች ውድ እፎይታ የሕዝባችን አጋር አለኝታችን በኢትዮጵያ መድኃኒት አቅራቢያችን እሱ ባይኖር የጤናችን አጋር እሱ ባይኖር የሰላም ወታደር እሱ ባይኖር መድኃኒት ቁም ነገር እሱ ባይኖር የት እናገኝ ነበር እሱ ባይኖር የጤናችን አጋር እሱ ባይኖር የሰላም ወታደር እሱ ባይኖር መድኃኒት ቁም ነገር እሱ ባይኖር የት እናገኝ ነበር ጦርነት ወረርሽኝ ወጀብ ሳይበግረው ገጠር ከተማ ቦታም ሳይወስነው የኢትዮጵያ መድኃኒት አቅራቢ አገልግሎት ለሕዝባችን ጤና ይሰራል በትጋት ለሕዝባችን ጤና ይሰራል በትጋት ተቋማት የስጦታ የህሙማኖች ውድ እፎይታ የሕዝባችን አጋር አለኝታችን በኢትዮጵያ መድኃኒት አቅራቢያችን የጤና ተቋማት የስጦታ የህሙማኖች ውድ እፎይታ የሕዝባችን አጋር አለኝታችን በኢትዮጵያ መድኃኒት አቅራቢያችን እሱ ባይኖር በጤና ተቋማት እሱ ባይኖር በመድኃኒት እጦት እሱ ባይኖር የአዋቂ የሕፃናት እሱ ባይኖር ሕይወት ያልፍ ነበር እሱ ባይኖር በጤና ተቋማት እሱ ባይኖር በመድኃኒት እጦት እሱ ባይኖር የአዋቂ የሕፃናት እሱ ባይኖር ሕይወት ያልፍ ነበር መድኃኒት እያለ የለም እንዳይባል ቀጥታ ስርጭት በትጋት ያደርጋል ይሄ ነው እምነቱ የዚህ ተቋም ድርሻ ማገልገል ክብር ነው እስከ መጨረሻ ማገልገል ክብር ነው እስከ መጨረሻ ማገልገል ክብር ነው እስከ መጨረሻ ማገልገል ክብር ነው እስከ መጨረሻ